ማስጠንቀቂያ በመጽሐፉ ውስጥ የሚገኙትን የአስማት ቃላት በመሞከር ለሚፈጠረው ችግር ደራሲውም ሆነ ተራኪው ኃላፊነቱን አይወስዱም። ከዋቢ ወንዝ ማዶ ከምትገኘው የአያም ቦታ ተቀምጠን ታሪኬን ባጭሩ ተርክላት ጀመር። አዲስ አበባ ነው የተወለድኩት። ከቀበና ወንዝ ማዶ በምትገኝ መንደር ውስጥ ቀበና ወንዝ እየዋኘሁ አደግኩ። አሁን 59 ዓመት ሆኖኛል። በቃ ዝም ስላት ጊዜ አያን ሳቋ አለቀቀችው። አባቴ አለቃ ዶሬ የታወቁና የተከበሩ ሰው ነበሩ። ገና በልጅነቴ ባህላዊን የኢትዮጵያውያን ትምህርት አስጠንተውኛል። በቀዳማዊ ኃይለ ሥላሴ ዘመን የተቋቋመው የቅርስ ምርምር ቡድን አባል ስለነበሩ የኢትዮጵያን ጥንታዊ ጥበቦች በየጎዳናውና በየጉድጓዳው እየገቡ አስሰዋል። ያልዞሩበት ጥበብ አለበት የተባለ ሀገር የላቸውም። ከፋርስ እስከ ባቢሎን፣ ከሺናሻ እስከ ሱዳን ለጥበብ ዘምተዋል። ከጥንቷ ኑቢያ እስከ ግብጽ እየዞሩ ጥንታዊ ጥበቦችን ቃርመዋል። ምን አይነት ጥበብ? ሌሎች የናቁትን ጥበብ፣ ሌሎች እንደ ኋላ ቀርና እንደ ዘበት የሚያዩትን የአስማት ጥበብ ሳይቀር ሰብስበዋል። አስማት? አዎ አስማት። በአስማት አታምኝም? በፍጹም። አታስቂኝ። እኔም አላምንም ነበር። አንትሮፖሎጂ ያጠናሽ ምሁር ሳለሽ እንዴት እንደዚህ ያሉትን ጥበቦች ለመመርመር አይኖችሽን አልገለጥሽም? አዑዙ ቢላሂ። እንኳን ለመረምረው ይህንን የሸይጣን ሥራ ስሙ ሲጠራ እንኳን ያስደነግጠኛል። ረጅም ሳቄን ለቅቄ ቀጠልኩ። በእኔ የደረሰውን ብታይ ኖሮ እንደዚህ ባላልሽ። ለማንኛውም ታሪኬን ልቀጥልልሽ። ባህላዊውን ትምህርት በአባቴ እግር ስር ካጠናሁ በኋላ ወደ ዘመናዊ ትምህርት ገባሁ። ከልጅነቴ ጀምሬ በጥንቱ ዕውቀት ላይ ስለተሳብኩ በዘመናዊ ትምህርቴም ወደ ጥንቱ ዓለም ያጋደሉ ትምህርቶችን ነበር የቀሰምኩት። አርኪኦሎጂን በጀርመን ሀገር፣ አንትሮፖሎጂን በፈረንሳይ ሀገር፣ ፊሎሎጂን በእንግሊዝ ሀገር አጥንቻለሁ። በመጨረሻም በሶሻል አንትሮፖሎጂ የዶክትሬት ዲግሪን በመያዝ ብዙ የምርምር ሥራዎችን ሰርቻለሁ። ሁሉም ማለት ይቻላል የጥንቱን ዓለም ምስጢር የሚመረምሩ ናቸው። ትዳርም በተመለከተ ወደ ሀገር ቤት ከተመለስኩ በኋላ አንዲት በውበቷ የማረከችኝን ሴት አግብቼ 2 ልጆች ወልጃለሁ። ፈትቻለሁ ምናምን ያልከው ነገርስ? ከልጅነቴ ጀምሬ ስለማመደው የነበረው አስማት ነው ጉዴ የሰራኝ። ከ4 ዓመት በፊት ወደ ደቡብ ኢትዮጵያ ለአንድ ጥናት ሄጄ ነበር። ከይርጋለም ከተማ አለፍ እንዳልኩ በሐመልማል በተሸፈነው ጫካ መመሰጥ ጀመርኩ። መኪናዬን አቁሜ ወረድኩና ተጉዤ ሳላስበው ጫካው ውስጥ ራሴን አገኘሁት። የሚጣራ ልዩ መስህብ ያለው ጫካ ውስጥ በተፈጥሮ ውበት ተማርኬ በመደመም አንዳች አስማት ማነብነብ ጀመርኩ። አስማቱ ወደ ውሻነት የሚለውጥ ኖሯል ለካ። አያን አፏን በድንጋጤ ከፈተች። ወደ ውሻነት ተለወጥኩ? የፈጣሪ ያለ። ወደ ውሻነት ተለወጥኩ። አስቸጋሪው ነገር እንደገና ወደ ሰውነት መመለሻውን አስማት አላጠናሁትም ነበር። ከድጡ ወደ ማጡ እንዲሉ ወደ ሰውነት መመለሻው አስማት አዲስ አበባ ከሚገኘው ቤቴ ውስጥ ሳንዱቅ ውስጥ ከተቆለፈባቸው ጥቅሎች ውስጥ ነበር የሚገኘው። አዲስ አበባ ሄድክ? ማለቴ እንዴት ተመለስክ ያንን ሁሉ መንገድ? ከሰውነት ክብሬ ወርጄ እንደ ውሻ አጥንት እየጋጥኩ ፍጹም ውሻ ሆኜ በስንት አሳርና መከራ አዲስ አበባ ለመድረስ ዓመት ፈጅቶብኛል። አዲስ አበባ ከደረስኩ በኋላ ግን ሌላ ችግር ገጠመኝ። ምን አይነት ችግር? እጅግ አፈቅራት የነበረችው ባለቤቴ ኤፍራታ እጅግ በምድር ላይ ጠላቴ የነበረውን የቀድሞ ጓደኛዬን አግብታ ጠበቀችኝ። ሞቷል ተብዬ ኖሯል። ሁለተኛ ገደለች። ልጆቼ አጥብቄ በምጠላው ሜንጦ በሚባል አጋሰስ የሰው እጅ ወድቀው ጠበቁኝ። አንገታቸው እንደ መቃመንምኖ፣ ራሳቸው እንደ ጅብ ጥላ ተንጠልጥሎ በውሻ አይኖች የተመለከትኳቸው። ሚስቴ ግን ከባላንጣዬ ጋር አዲስ አበባን በአንድ እግሩ አቁማት ነበር። ላሸሸ ገዳሜው ዕድሜ ልካቸውን የሚቀልባቸው ሀብቴን ከየባንኩ አውጥታ ቀርቅባለች። በራሴ መኪና በራሴ ቤት እየተንፈላሰሰ በዛ ላይ በራሴ አልጋ ላይ ሚስቴን እያፈሰ የጠበቀኝ ባላንጣዬ የድሮ ጓደኛዬ ነበር። ታዲያ ምን በጀ? በውሻነቴ ውስጥ ራሴን አረጋግቼ ወደ ሰውነት የሚመልሰውን አስማት ወደ ቤቴ ገብቼ ለመፈለግ ስልቶችን መንደፍ ጀመርኩ። አያሌ ቀናትን ፈጀው። በመጨረሻም ጥቅሎችን አገኘኋቸው። በጥቅሎቹ ውስጥ ግን በቀጥታ ወደ ሰውነት የሚለውጥ አስማት አልነበረም።
ያንተ ያለ በመጀመሪያ ወደ ዘንዶነት ተለወጥኩ። በመቀጠል ወደ ሌላ የማላውቀው ቀጭን መንማና ሰው ተቀየርኩ። ተስፋ ባለመቁረጥ ስሞክር ወደ ሌላ ባለጸጋ የነበረ ወደሚመስል ሰው እየተለወጥኩ ባየተናነቀኝ የመጨረሻ ዕድሌን ሞከርኩ። በዚህ ጊዜ ነበር ወደ ገረጣው እኔነቴ የመጣሁት። መለመላዬን ነበርኩ። ረጅም ነው ታሪኩ። ላሳጥርልሽና በጓሮ በር በኩል ገብቼ ልብስ ለብሼ ወደ ባንክ ቤት ሄድኩ። ከአንዱ ባንክ በቀር በሌሎች ባንኮች ሁሉ ያለኝን ሀብት በሙሉ ጠራርገው አውጥተውት ነበር። ዘመን ከሚባለው ባንክ ያስቀመጥኩት ጠቀም ያለ ሀብት ግን አልተነካም ነበር። እሱን አውጥቼ ለሰው ልጅ የሚያስፈልጉትን ነገሮች አደረኩ። ቆንጆ ቤት ገዝቼ ካስተካከልኩ በኋላ ልጆቼን ይዤ ብቻዬን መኖር ጀመርኩ። ሚስትህና ውሽማዋ እንደገና ሲያዩ ምን አሉ? ከወጥመድ እንደገባች አይጥ ከመቁለጭለጭ በቀር ያሉት ነገር አልነበረም። ሽጉጤን አቀባቢ ገብቼ ልገላቸው ከፊት ለፊታቸው ተቀምጬ ነበር። ግን ባዶ ዕቃ ላይ እንደመተኮስ ቆጠርኩት። ጥያቸው ወጣሁ። ባለመግደል ተበቀልኳቸው። ዘበኛዬን፣ የቤት ሰራተኛዬንና ልጆቼን ይዤ ወደ አዲሱ ቤቴ ተሰደድኩ። የሚገርም ታሪክ ነው። ልብ ወለድ ይመስላል። ለእኔም እንደዛ ነው የመሰለኝ። ከዛ በኋላስ ሚስት ለማግባት አልሞከርክም? በፍጹም። ከሴት ጋር ይህንን ያህል ሳወራ እንኳን ከ4 ዓመታት በኋላ ለመጀመሪያ ጊዜ ነው። ጥሩ። ወደፊትስ? የሚሆን አይመስለኝም። በልጆቼ አይኖች ውስጥ የማገኘው ደስታ በቂ ነው። ልጆችን የምትወድ ሴት ብትመጣስ? አይመስለኝም። ይልቁንስ ስራዬን ጨርሼ ልጆቼን የማይበት ጊዜ ገና ካሁኑ እየናፈቀኝ ነው። አያን በዝምታ ለረጅም ደቂቃዎች ራሷን እየነቀነቀች ከቆየች በኋላ ከተቀመጠችበት ተነስታ ወደሚወርደው ወንዝ ጠጠር ትጥል ጀመር። ዞር ልትልልኝ ትችላለህ? አለች ከረጅም ደቂቃዎች በኋላ። ልዋኝ እፈልጋለሁ። ጀርባዬን ለወንዙ ሰጥቼ ግንቡን እየወጣሁ እያለ ቾፍ የሚል ድምፅ ሰማሁ። አያን ልብሶቿን አውላልቃ ዘላ ወንዙ ውስጥ ለመዋኘት ስትገባ የተፈጠረው ድምፅ መሆኑን ገመትኩ። አስቀናችኝ። ፀሐይዋ እየከረረች በመምጣቷ ሙቀቱን ለማስታገስ ዋቢ ወንዝ ውስጥ ዘሎ ገብቶ መዋኘትን ያህል የተሻለ ነገር የለም። ሆኖም የአያንን ትዕዛዝ ማክበር ነበረብኝ። ከእርሷ ጋር አብሬ ስዋኝ ብታይ የሚፈጠረውን ችግር መገመት ቀላል ነው። ከወንዙ ግንብ አፋፍ ላይ ባለችው ብቸኛ የክኒን ዛፍ ስር ተቀምጬ አሻግሬ ቀየውን ሁሉ መቃኘት ጀመርኩ። አያን እንደነገረችኝ የጎዴ አካባቢ ነዋሪዎች ክኒን እየተባለ የሚጠራውን ዛፍ ለወባ መድኃኒትነት ይጠቀሙታል። ቅጠሉ የፓረስተሞል ምሬት ቢኖረውም ጨቅጨቃው ወባ ለያዘው ሰው እንደሚግቱት ነግራኛለች። ከክኒኗ ዛፍ ስር ተቀምጬ ቁልቁል ወደ ወንዙ ስመለከት በረባዳው ሸጥ ውስጥ ያሉ ቱማታ ጸጥ ብሎ ይፈስ የነበረው ወንዝ ሲንቦጫረቅ አየሁ። የአያን የደስታ ሲቃ ድምፅ በጥቂቱ ይሰማኛል። ዋቤን ያለ አንዳች ዋቢ ገብታ እየደነከረችበት ነው። ከጥብቁ ባህል ያለ አንዳች ፍርሃት በማፈንገጧ እኔን ሳይቀር አስቀናችኝ። ከነጻነት በላይ የሚያስቀና ምንም ነገር የለም ስል ደመደምኩ። ሌሎች የሚያስቀኑ ቁሳዊና መንፈሳዊ ነገሮችም በነጻነት ማዕቀፍ ውስጥ የሚገኙ ናቸው። ይሁን እንጂ ነጻነት በነጻ አይገኝም። እንደ አያን መወገዝንና እንደ ሰማዕት መወገርን ይጠይቃል። መወገዙንም መወገሩንም የመቋቋም አቅም ይጠይቃል። አያን ወንዴ የሚል ቅጽል ወጥቶላታል፣ ግን ከቁባ አትጥፈውም። ይልቁኑ በቀሰመቻት ትንሽ ዕውቀት አካባቢዋን አጥንታ ለመለወጥ ትባዝናለች። ከተቀመጥኩበት ተነስቼ በወንዙ ዳርቻ እየተንሸራሸርኩ ከሩቅ ያሉት ኮረብቶች አይኔን እስኪጋርዷቸው ድረስ አካባቢውን መቃኘት ጀመርኩ። ከአድማሱ ጥግ ያሉት ኮረብቶች የዚህን በረሃ ታሪክ የተርኩልኝ ይመስል በዓይኖቼ ጨረሮች ዳሰስኳቸው። ወደዚህ ከመምጣቴ በፊት ስለ አካባቢው ነዋሪዎችና ስለ በረሃው የሰቆቃ ታሪክ ያነበብኩት ሁሉ የጆሮ ታምቡር እንደሚበሳው ነፋስ ያፏጭብኝ ጀመር። ሶማሌዎች በምስራቅ አፍሪካ አካባቢ ከክርስቶስ ልደት በፊት ከ1200 ዓመተ ፍዳ ጀምሮ የዚህን በረሃ ፍዳ እየቀመሱ መኖራቸው በታሪክ የተመዘገበ ነው።
ቀደምት ጥንታዊ ጽሑፎች እንደሚያስረዱት ይህንን በረሃ ይዘውት የነበሩት ነገዶች ከካም ነገድ የወጡ አፋር የተባሉ ሕዝቦች ነበሩ። ኦጋዴን ውስጥ ጥንታዊ ከተማም እንደነበራቸው ጥንታዊ ክታቦች ይገልጻሉ። ዘመኑ በውል ባይታወቅም እነዚህ ሕዝቦች ስልጣኔ እንደነበራቸው ውስን የሆኑ ድርሳናት ይገልጻሉ። ምናልባት የራሳቸው የጽሑፍ ባህል ስላልነበራቸው ይሆናል ስልጣኔያቸውን የበረሃው አሸዋ ውጦት ቀርቷል። እስከ ዛሬ ድረስ በብዙ ሊቃውንት ዘንድ አወዛጋቢ ሆኖ የቆየው የፑንት ምድርም ይህ በረሃ እንደሆነ በመግለጽ የሚከራከሩ አልጠፉም። ምሁራኑ ይህንን አካባቢ የፑንት ምድር እንደሆነ እንደ ማስረጃ የሚያቀርቡትም የአካባቢውን ኮረብቶች የወረረውን የዕጣንና የከርቤ ዛፍ ነው። የጥንታዊቷ ግብፅ ንግሥት በነበረችው ሃትሽፓስፑንት በሷ ዘመን በፒራሚድ ላይ ተቀርጾ እንደተገኘው የፑንት ምድር ከርቤና ዕጣን የሚታፈስበት በማዕድናት የበለጸገ የንግድ መናኸሪያ ነበር። የፑንት ምድር ቀጫጭኖች ጥቋቁር ተዋጊዎችም አለመው የማይሰቱ ነበሩ። ምድራቸውንም የግብፅ የፒራሚድ ላይ ሄሮግላፊክስ ጽሑፎች የአማልክት ምድር ሁሉ ሲሉ ይጠሯታል። ጥንታዊ ግሪኮች ይህ ምድር ኢትዮጵያ እያሉ የሚጠሩት ሀገር አካል የሆነና የተቃጠለ ፊት ያላቸው የፑንት ሕዝቦች የሚኖሩበት እንደሆነ ጽፈዋል። ከክርስቶስ ልደት ከ1473 እስከ 1488 ዓመት ዓለም የነገሰችው የግብጿ ንግሥት ሃትሽፐሱት ወደዚህ ምድር ከፍተኛ ልዑካንን በንግድ ለመተሳሰር ፑንትን ይመራ የነበረው ኢትዮጵያዊ ንጉሥ ፓሪሁ እንደነበረ በዴር አልፓሪ ቤተ መቅደስ ላይ በሄሮግሊፊክስ ተቀርጾ ይገኛል። በኋላ ግን የኤደን ባሕረ ሰላጤን እየተሻገሩ የመጡና በልጽጎ የነበረ ንግዳቸውን ለመቆጣጠር የቋመጡ የአረቢያ ምድር ነገዶች ገብተው ተቀየጧቸው። ምድራችንን አንለቅም ያሉት የመጤዎችን ባህልና ሃይማኖት በመቀበል በረሃውን ሙጥኝ ብለው ሲቀሩ፣ ጥንታዊ ባህላቸውንና ወጋቸውን የያዙት ግን ወደ ደጋማው የኢትዮጵያ ክፍል እንደሸሹ ክታቦች ያስረዳሉ። አሁንም ድረስ የሶማሌ ወንዶች ራሳቸውን እንደ ጎበዝ ጦረኛ መቁጠራቸው ከዚህ የቀደመ ታሪክ በመነሳቱ ይሆን? አሁንም ድረስ የሶማሌ ወንዶች እረኝነትን ለሴቶች በመተው ኢላማ ሲለማመዱ መዋል ልማዳቸው ነው። የሶማሌ ልጃገረዶች የፍየል መንጋ ሲከተሉ ማየትና ወንዶቹ መሳሪያ አንግተው ሲንጎማለሉ መመልከት አዲስ አይደለም። ሶማሌዎች ተመሳሳይ ቋንቋ ቢናገሩም 99 በመቶ ተመሳሳይ የሆነ የእስልምና ሃይማኖት ቢከተሉም ህልቆ መሳፍርት በሌለው ጎሳ የተከፋፈሉ ናቸው። ደም አፋሳሽ ለሆነ እልቂት የሚዳርግ የጎሳ ጦርነትም በረሃውን ለዘመናት ሲያምስ የኖረ ነው። ነገር ግን እርስ በርስ ይጋጩ እንጂ ለሌላ ጠላት ግን አንድ ላይ ይነሳሉ። የረጋ ሕይወት መስርተው በግብርናና በዕደ ጥበብ የተሰማሩ ጎሳዎች ቢኖሩም በዘላልነት የከብቶቻቸውንና የግመሎቻቸውን ጭራ ተከትለው በረሃውን የሚያካልሉ ጎሳዎችም አሉ። ዘላኖቹ ከእንጨት ቅርንጫፎች ተውተርትረው በተሰሩና ስጋጃ በለበሱ ተንቀሳቃሽ ጎጆዎቻቸው ከሴቶቻቸው ሲቸሩ ምግቦቻቸውን ከሚከተሏቸው መንጋዎቻቸው ያገኛሉ። የፍየልና የግመል ወተት፣ የግመል ሥጋ ሲመገቡ በረሃው ሲቸርም ፍራፍሬ ይለቅማሉ። ከጥንታዊ አረቦች ወይንም ህንዶች የወረሱት እንደሆነ የሚነገርለት ሻይ በወተታቸውም ዝነኛ የባህላቸው መገለጫ ነው። ሶማሌዎች አጁራን፣ በርሱክ፣ ካልድሬ፣ ዳሮርድ፣ ዲር፣ ጋዳቡርሲ፣ ጉርጉራ፣ ሀባርገደር፣ ሐረቲ፣ ኢሳ፣ ሂራብ፣ ማጀርቲን፣ ሙሴ፣ ማርሃን፣ ጂዳዋቅ፣ ሺካል፣ ይበር የተባሉ አያሌ ጎሳዎች ሲኖሩት ኦጋዴን የተባለው ጎሳ ግን ላቅ ያለውን ቁጥር ይይዛል። እንዲሁም ራዌና ከዲር የተባሉ ጥቋቁር የሶማሌ ጎሳዎች ሲኖሩ ዱቤና ኤረር በሬ የተባሉት ደግሞ ለየት ያለ ታሪክ እንዳላቸው የሚነገርላቸው የዋቢ ሸበሌን ወንዝ ተከትለው የሚኖሩ ጎሳዎች ናቸው።
እነዚህን የዋቢ ሸበሌ ወንዝ ተከትለው የሚኖሩ ጎሳዎች አጼ ምኒልክ አምጥተው እንዳሰፈሯቸው አንዳንድ አዛውንቶች ይናገራሉ። በጥልቅ ሐሳብ ውስጥ ገብቼ የወንዙን ዳርቻ በመከተል ረጅም ርቀት እንደተጓዝኩ የተገነዘብኩት ኩንክ ከሚባለው የመስኖ እርሻ ስደርስ ነበር። እንደለመደብኝ በጥንቱ ዓለም ታሪክ ጠልቄበት ኖሯል። የዚህን አሸዋ ያሰጠመው በረሃ ጥንታዊ ታሪክ አእምሮዬ በአካሌ ወጥቶ ይቆፍር እንደነበር የተገነዘብኩት ከሐሳቤ ስነቃ የፀሐይዋን መክረር አይቼ ነበር። በጤናዬ ብሆን ኖሮ ላቤን ለመጥረግ የለበስኩትን ልብስ ሁሉ ባልበቃኝም ነበር። ነገር ግን ከራሴ ጋር አብሬ ባለመኖሬ የተነሳ ግንባሬ ችፍፍ ያለ ላብ ቀርቶ ወዝ እንኳን አልነበረውም። በፍጥነት ወደ መጣሁበት መመለስ ጀመርኩ። ብቻዋን ወንዙ ውስጥ ገብታ እየዋኘች የነበረችው አያንን ይህንን ያህል ጥያት መምጣት አልነበረብኝም። የሚያጋጥማትን ማን ያውቃል? ልብሷን ለማውለቅ ዞር በልልኝ አለችኝ እንጂ ትተኝ ሄድ አላለችኝም። በአእምሮዬ ውስጥ ክፉ ሐሳብ እየመጣ ተሰገሰገብኝ። ወደ እኔ አቅጣጫ የዞረ የራሴን ዱካ ተከትዬ ወደ መጣሁበት ገሰገስኩ። እያለከለኩ ወደ ወንዙ ወርጄ ውሃው ዳር ቆምኩ። ላቤ በጉንጬ እየተንቆረቆረ ነበር። የኦጋዴን ወበቅ ልብሴን አስወልቆ ሊያሳብደኝ ደርሷል። ዋቢ ላይ አይኖቼን አንከራተትኳቸው። ሙቀቱ ወንዙን እንደ ሽሮ ያንተከትከው ይመስላል። የአያንን ልብሶች ነፋሱ ወስዶ በየቆንጥሩ ሰቅሏቸዋል። አያን ግን የትም አትታይም። አይኖቼን ጸጥ ረጭ ብሎ በሚፈሰው የዋቢ ወንዝ ላይ አቅበዘበስኳቸው። አያንን ግን ማየት አልቻልኩም። የት ገባች? አያን ተጣራሁ። የራሴ ድምፅ በወንዙ የገደል ማሚቶ መላልሶ አስተጋባኝ። ድጋሚ ተጣራሁ። አያን አያን አያን! የገደል ማሚቶ ደጋግሞ አስተጋባ። የት ገባች? ልብሶቿ ከወንዙ ማዶ ባሉት የቆንጥር ዛፎች ላይ እንደ ባንዲራ ተሰቅለው በፈጣኑ ነፋስ ይርገበገባሉ። በወንዙ ዳርቻ ከወዲያ ወዲህ በፍጥነት እየተመለስኩ ተጣራሁ። መልስ የለም። በአእምሮዬ ያሰብኳቸው ሰቅጣጭ ቅዠቶች ምስል ሰርተው ተንቀሳቀሱብኝ። የወንዙ ዳር የበረሃ ዘንዶ ተወርውሮ የተጠመጠመባት መሰለኝ። ግዙፉ ዘንዶ ወገቧን ጨምቆ ካደቀቃት በኋላ በኃይል አፉን መልግዶ ሲውጣት ባይነ ህሊና የተሳለብኝ። አይኖቼን አርገብግቤ አሁንም ተጣራሁ። ከራሴ የድምፅ ማሚቶ በቀር አሁንም መልስ አላገኘሁም። ደራሽ ውሃ ወስዷት ይሆን ስልም አሰብኩ። የዋቢ ሸበሌ ወንዝ ከታላላቆቹ የኢትዮጵያ ተራሮች ስለሚነሳ ምናልባት እዛ ዘንቦ ሊሆን ይችላል ስል ገመትኩ። እዚህ በረሃ ውስጥ አንዲት የዝናብ ጠብታ ሳትኖር የዋቢ ሸበሌ ወንዝ እስከ አፍጢሙ ግጥም ብሎ እንደሚሞላ ሰምቻለሁ። ይሁን እንጂ ወንዙ ምንም ለውጥ አላሳየም። ጠዋት ስመጣ እንዳየሁት ነው። በወንዙ ዳርቻ ምንም አይነት አዲስ የመጣ ግፋፉ የለም። አጥብቄ በመመልከቴ ብቻ በፀሐዩ ጨረሮች የሚያንጸባርቀው ወንዝ አያንን የተፋት ይመስል የራሴን ምስል እስካይ ድረስ አፍጥጬ ከቆየው በኋላ አንድ ውሳኔ ላይ ደረስኩ። ገብቼ ልፈልጋት ቆረጥኩ። የዛሬና ያድርገውና በልጅነቴ ቀበና ወንዝ ውስጥ ከሰፈር ጓደኞቼ ጋር ዋኝ ነበር። ዛሬ ግን ቀበና ወንዝ ውስጥ ገብቶ የሚዋይ ልጅ ያለ አይመስለኝም። ቀበናን የአዲስ አበባ የቆሻሻ ጉድ ይጎደጉድበታል። በድልድዩ ላይ ሳልፍ እንደተመለከትኩት የየሽንት ቤቱን ቆሻሻ ይዞ የሚጓዘው የቀበና ወንዝ ያልወጣውን የኦጋዴንን ነዳጅ ድፍድፍ እንጂ ውሃን አይመስልም። እዚህ ቆሜ አዲስ አበባን ሳስብ ገብቶ ለመዋኘት ቀርቶ አይቶ ለማለፍ የሚያስጠይፉት ወንዞቿ በአይኔ ላይ ተሳሉብኝ። የአዲስ አበባን ጥንባት እንጂ የሕዝቡን ብሶት ይዘው የማይወርዱት ወንዞቿ ሲፈሱ ታዩኝ። በልጅነቴ የለመድኩት ዋና እንኳን ሌላን ሰው ለማዳን ለራሴም የማያወለዳ ቢሆንብኝ ልብሶቼን አውላልቄ ልገባ ተሰናዳሁ። አያንን ባላድናት እንኳን ሳልፈልጋት ትቻት መሄድ አይቻለኝም። መለመላዬን ቆሜ እጆቼን ወደ ወንዙ ዘረጋሁና አመነታሁ። በመስጠምና በመንሳፈፍ መሃል ያለውን ልዩነት ለምን ማሰብ እንዳስፈለገኝ አልገባኝም። ሰዎችን የሚያሰጥም ፍርሃታቸው እንደሆነ ሰምቻለሁ።
ይሁን እንጂ ስለዚህ ማሰብ አያስፈልገኝም ነበር። የሰው ልጅ ትልቁ የሽንፈቱ ሚስጥር ፍርሃቱ ነው። ፍርሃት በራሱ ያስፈራል። ሆኖም ፍርሃት የሚመጣው ለመኖር ካለ ጉጉት ነው። መኖር እንዳለብኝ ግልጽ ነው። ሰው ከወለደ በኋላ ፍርሃቱ በእልፍ ይጨምራል። ሰው ከወለደ በኋላ መኖር ምርጫው አይደለም፣ ግዴታው ነው። የመኖርና ያለመኖር መብቱን በልጁ ይነጠቃል። በአዲስ አበባ ጥያቸው የመጣኋቸው ልጆቼ ውልብ አሉብኝ። አባታቸውም እናታቸውም እኔ ነኝ። እናታቸው ወልዳ እንደ እበት ጥላቸዋለች። የልቤ ምቱ ይሰማኛል። በመስጠምና በመንሳፈፍ መሃል ቆምኩ። በመላምት መዋኘት ቢቻል ኖሮ ይህንን ያህል ባላንቀበቀበኝም ነበር። ዋና ስለማመድ የትኛው የአእምሮአችን ክፍል ለመንሳፈፍ እንደሚያስችለን አውቃለሁ። የፊተኛው የአእምሮአችን ክፍል ፍርሃታችንን ተቆጣጥሮ እንደ አስከሬን ይንሳፈፋል። አስከሬን የማይሰጥመው ስለማይፈራ ነው። ነፍስ ያላወቁ ሕፃናትም አይሰጥሙም። ይኸውም ፍርሃት ስለሌላቸው ነው። ዋና የማይለማመዱት እንስሳት ብቻ ናቸው። ወደ ወንዙ ልገባ ስንደረደር እሳትና ውሃ ሲበዙ እንደሚያስፈሩ እያሰብኩ ነበር። እንደምንም ጥርሴን ነክሼ ወንዙ ውስጥ ተደነበቅኩ። ለሰከንዶች ራሴን ስቼ ነበር። በደመ ነፍስ እየተንሳፈፍኩ ነቃሁ። በልጅነቴ የለመድኩት ዋና አልጠፋብኝም። በሲቃ ጮኽኩ። የልብ ልብ ተሰምቶኝ በወንዙ ላይ ከወዲያ ወዲህ እየተንቦጫረኩ አያንን መጣራቴን ቀጠልኩ። ነገር ግን አሁንም ድምጿ የውሃ ሽታ እንደሆነ ነው። ጠልቄ ለማየት ሞከርኩ። ውሃው የጠራ ባለመሆኑ ጉም ከመሰለ ነገር በቀር የሚታየኝ ነገር የለም። ይባሱኑ አንድ ትልቅ ቋጥኝ ግንባሬ ሊቦረቅሰኝ ለጥቂት ተረፍኩ። ለአያሌ ደቂቃዎች በወንዙ ላይ እየጠለኩና እየተንሳፈፍኩ ፈልጌ አጣኋት። በኋላ ተስፋ ቆርጬ ዋናዬን ለማቋረጥ ወሰንኩ። ወደ ከተማ ሄጄ ለፖሊስ ማመልከት ይኖርብኛል። በወንዙ ዳርቻ ነፋስ ወስዶ የሰቀላቸውን ልብሶቿን ባየሁኝ ቁጥር የበለጠ አንጀቴ ይላወስ ጀመር። ጉሮሮዬን አንዳች ነገር እያነቀኝ ያጫወተችኝን ታሪኳን ሁሉ አስታወስኩት። የአባቴ እናቷ አሰቃቂ አሟሟት የጫነባትን የሐዘን ካባ ሳታወልቀው ወደ መጣችበት መመለሷን ሳስብ እንባ ተናነቀኝ። ወደ ቡቡ ያልነበርኩት ሰውዬ ባርባር እያለኝ ወደ ወንዙ ዳርቻ ዋኘሁ። ነገር ግን ከኋላዬ ባለው የወንዙ ዳርቻ የሆነ ነገር የወንዙን ጸጥታ ሲያደፈርሰው ሰማሁ። ሹዋ ካለው የውሃ ድምፅ ጋር የተቀላቀለ ሳቅ ስሰማ ከመቅጽበት ድምፁን ተከትዬ ዞርኩ። አያን ከወዲያኛው አቅጣጫ እየዋኘች ወደ እኔ እየመጣች ነበር። የፈጣሪ አለ አልኩ በተዘበራረቀ ስሜት። ምን ነካሽ? የሞትሽ መስሎኝ ነበር። እየሳቀች ብቻ ከጥጌ ደረሰችና በዝምታ ተመለከተችኝ። እዛ ማዶ ካለው ቋጥኝ ውስጥ ተወሽቄ የምታደርገውን ሁሉ እየተመለከትኩኝ ነበር አለችኝ። ትንፋሿ እስኪገርፈኝ ተጠግታኝ። በጣም ነው ያስደነገጥሽኝ። ባለፈው በነገርከኝ የአስማት ችሎታ በውሃው ላይ እየተረማመድክ ትፈልገኛለህ ብዬ ገምቼ ነበር። ከጥጌ ስትዋኝ እግሮቼን እየነኩኝ እንደሆነ ተሰማኝ። እንዴ ምን ነካሽ? እኔ እኮ አስማተኛ አይደለሁም። ስለ አስማት አጥብቀህ ከማጥናቴ የተነሳ ከአስማተኞች ሳትበልጥ አልቀረህም። ወደ ውሃው ከመግባት በፊት እጆችህን ዘርግተህ ለረጅም ደቂቃዎች ስትቆይ አንዳች ነገር ሊከሰት እንደሆነ እየገመትኩ ነበር። አስማት እየሰራ መስሎኝ ነበር። በፍጹም እንደዛ አልነበረም። ዋና ያቆምኩት በልጅነቴ ነበር። ተረስቶኛል ወይንስ አልተረሳኝም፣ እሰጥማለሁ ወይስ አልሰጥምም ብዬ በመጨነቅ ላይ ነበርኩኝ። ሕይወቴን ለማዳን ደፍረህ እዚህ የማታውቀው ወንዝ ውስጥ ስለገባ አመሰግናለሁ አለችና ይበልጥ ተጠግታ አይኖቿን አይኖቼ ላይ አንከባለለችብኝ። አንዳች ልዩ ስሜት የሚፈጥሩ ጨረሮች የረጨችብኝ መሰለኝ። ከራሴ ጋር እየታገልኩ ዝም አልኳት። በነገረችኝ ግለ ታሪኳ መሰረት በ1969 ዓመተ ምህረት ከተወለደች በዚህ ሰዓት እድሜዋ 39 አካባቢ ይሆናል። ይሁን እንጂ ገና የ20ዎቹ አካባቢ ልጃገረድን ነው የምትመስለው። ሰውነቷ ጥርት ያለና ልዩ መስብ ያለው ነው። የዋና ልብስ ባለመልበሷ ምክንያት መላ አካሏን አለማየት አልቻልኩም። ከሾሉት ጡቶቿ ላይ አይኖቼን ለማሸሽ ጥረት ባደርግም እርሷ ግን
እንዳያቸው ፍላጎት ያላት ይመስል ከፊት ለፊቴ እየተስተካከለች መዋኘቷን ቀጠለች። ሕይወቷን ለማዳን ሕይወቴን አደጋ ላይ ጥዬ መግባቴን እየደጋገመች በማንሳትና በማመስገን በዙሪያ እየተሽከረከረች ስትዋኝ ልዩ ቅርጽ ያለው ዳሌዋንና የዘንባባ ፍሬ የመሰሉ ጭኖቿን ማየቴን አላቆምኩም። እውነት ለመናገር ካለፉት 4 ዓመታት ወዲህ የሴት ልጅ ሙሉ እርቃን ገላ ሳይ የመጀመሪያ ጊዜ ነበር። በበደል አርጩሜ የገረፈችኝ የቀድሞዋ ሚስቴ በልቤ ላይ ለሴቶች የጥላቻ አመዳይ እንዲወድቅ አድርጋለች። ሚስቴ ያሳደረችብህ ጥላቻ ሁሉንም ሴቶች በጥቅል አስፈርጆሃል አይደለም እንዴ? አለችኝ አያን እንደገና ካጠገቤ እየዋኘች። ውስጤን ማንበብ እንዴት ቻልሽ? እኔም ይህንኑ እያሰብኩ ነበር። ስሜቴ እንዳይነበብብኝ እየታገልኩ መለስኩላት። አዎ፣ ሴቶች ሁሉ የአንድ ዛፍ ቅጠሎች ይመስሉኛል። ስህተት ነው አለች ከት ብላ ስታበቃ። እኔ የማስበው ግን ተቃራኒውን ነው። ፌሚኒስት ሁኜ ግን አይደለም። እንዲያውም ለወንዶች ሳላዳላ አልቀርም። ጭራሽ ሰዎች ሁሉ እኩል ናቸው ብዬ አላምንም። ሰዎች እኩል መሆን ያለባቸው በሕግ ፊት ብቻ ነው። ከዛ ውጪ ባለው ሁሉ ግን መነጻጸር እንኳን የለባቸውም። ጠባያቸውና አመለካከታቸው ሁሉ እንደ ተቀዱበት ማህበረሰብ እንደ ቀሰሙት ዕውቀትና ልምድ ይለያያል። ኤፍራታን ባየህበት ዓይን አያንን ማየት ፍጹም ስህተት ነው። መልስ ሳልሰጣት ለአያሌ ደቂቃዎች ተመለከትኳት። ሳቀችብኝ፣ ደጋግማ ሳቀችብኝ። እያላገጠችብኝ ነው ብዬ እስካስብ ድረስ ሳቀችብኝ። ጠፍንጎ ያሰረኝ አመለካከቴ ሊያሰጥመኝ እየታገለ ዋኝተን ከወንዙ ዳርቻ ስንደርስ የሚቀባበል የክላሽንኮፍ ቃታ ሰምቼ በደመ ነፍስ ቀን አልኩ። ስድስት ያህል ጭምብል ያጠለቁና አውቶማቲክ መሳሪያ የታጠቁ ሰዎች የተቀባበሉ መሳሪያዎቻቸውን ወድረው ከወንዙ እንድንወጣ አዘዙን። መሳሪያ ያቀባበሉት ሰዎች ባንክ ሲዘርፍ እንደተያዘ ወሮበላ በኃይል ተጫጫሁብን። ቋንቋቸው ሶማለኛ እንደሆነ ተረድቻለሁ። አዛዣቸው ይመስለኛል አንዳንድ የአረበኛ ቋንቋ ይቀላቀላል። ቢሱራህ ቢሱራህ ይላል እየደጋገመ። ቶሎ በል። አንደኛው ተንደርድሮ መጣና ጭንቅላቴ ላይ የክላሽንኮፉን አፈሙዝ ደቀነብኝ። ወሪያ ሶአ አለ ወደፊት እየገፈተረኝ። አተቀጥል። የጫማው ቁጥር መቀመጫዬ ላይ እስኪቀረጽ ድረስ ረገጠኝ። ሌላኛው አፋኝ ልብሶቼን በአይነ ምድር የነካቸው ይመስል ተጠይፎ በጠመንጃው አፈሙዝ አንስቶ ሲያበቃ ለሌላኛው አቀበለው። አለቃቸው እንደሆነ የገመትኩት አስፈሪ ሰውዬ አረበኛና ሶማለኛ እየቀላቀለ ሲለፈልፍ ከቆየ በኋላ ልብሶቼን የወሰዳቸው ሰውዬ ሽርጥ አምጥቶ ሰጠኝ። የተንዘፈዘፍኩ በወገቤ ዙሪያ ሸረጥኩ። ከወገቤ በላይ እርቃኔን ነኝ። ሶአ አለኝ ለብሼ እንደጨረስኩ። በጠመንጃው አፈሙዝ ጭንቅላቴ እስኪበሳ ጎሰመኝ። ቀጥል እያጣደፈ ዳገቱን በአፍታ አስወጣኝ። ዳገቱን ጨርሼ ወደ ኋላ በቅጽበት ስመለከት አንደኛው ወንበዴ የሚያብለጨልጭ ጩቤውን ከአያን አንገት ስር ወሽቆ ጸጉሯን ጨምድዶ ወደ ዳገቱ እያንደረደራት ነበር። እርሷም እንደኔ ያሸርጣለች። ጭንቅላቴ ባንገቴ ዙሪያ እስኪሽከረከር ከባድ ጥፊ መንጋጭላዬ ላይ ሲያሳርፍብኝ አያንን ማየቴን አቁሜ ጉዜን ቀጠልኩ። ሚን ፋዳላክ ስትል ብቻ ይሰማኛል በአረበኛ። እባክህ ጸጉሯን እየነጫት ወይንም ሳንጃው አንገቷን ስር ቀዷት ይሆናል። ወሲህ ይላታል ድምፁን ከፍ አድርጎ። ቆሻሻ። ሌሎቹ ጭምብል ያጠለቁ ወንበዴዎች በግራና በቀኝ በፍጥነት እየተራመዱ አካባቢውን በጥንቃቄ ይቃኛሉ። የቀጥሩ ጊዜ ስለተተካ በአካባቢው ዝር የሚል ሰው ዘር የለም። በግምት ለ20 ደቂቃ ያህል እንደ ጋለ ብረት ምጣድ እግርን በሚጠብሰው የበረሃ አሸዋ ላይ ከተጓዝን በኋላ በረሃው ውስጥ ወደ ቆመ ክፍት የመስክ መኪና ደረስን። የኔንና የአያንን እግርና እጆች ጠፍንገው ካሰሩ በኋላ አይኖቻችንንም በጥቁር ሻሽ ግጥም አድርገው ጠፍረው ሲያበቁ እየተሸከሙ ወደ ክፍቱ መኪና እንደ ዕቃ ወረወሩን። ሁለታችንም በክፍቱ መኪና ወለል ላይ ያቃሰትን ወደቅን። ወንበዴዎቹ በፍጥነት ከወጡ በኋላ መኪናው ሞተሩን አስጓርቶ ሲያስነሳ ተሰማኝ። ትንሽ ቆየና በበረሃው ወጣ ገባ መንገድ ላይ ገጭ ጓ እያለ እንደ ዮሎሲ ከንፍ ጀመር።
በግምት ለ3 ሰዓት ያህል በበረሃው ውስጥ በክፍቱ መኪና ነፍሳችን እስከሚወጣ እየተንገጫገጭን ከተጓዝን በኋላ መኪናው በድንገት ቆመ። ወንበዴዎቹ እንደ ዕቃ ተሸክመው ወደ ታች ለቀቁን። ወደ ገደል ሊጥሉን መስሎኝ ነበር። ጀርባዬን የሚከፍለኝን ቋጥኝ ስጠባበቅ በዱቡሽቴ አሸዋ ላይ ሳርፍ ከዚህ በፊት አውጥቼው የማላውቀውን ድምፅ አወጣሁ። ዱቡሽቱ አሸዋ በአፍ ባፍንጫዬ ገብቶ ትንፋሼን አሳጥሮት ትን ብሎኝ አሳልኩኝ። አያንም አጓርታ ስትወድቅ ሰማሁ። እግሮቻችንን ተራ በተራ ከፈቱልን በኋላ እየረገጡ አስነሱንና እንደገና በእግር ይነዱን ጀመር። የምንወርደው ቁልቁለት እንደሆነ ተረዳሁ። የመንገዱ ጎንና ጎን የሾሉ ድንጋዮች እንዳሉበት የገባኝ በተደጋጋሚ ሲጎስሙኝና አጥንቴ እስኪሰበር ጎና አጥንቴን ሲወጉኝ ነበር። አያን ከፊት ለፊቴ እንደሆነች የተረዳሁት የቋጥኞቹ ውግ ሲያስቃስታት ነበር። ቁልቁለቱን ለ20 ደቂቃ ያህል ወርደን ስናበቃ በሚዋጉ ጠጠሮች ላይ መጓዝ ጀመርን። ከሾሉት ጠጠሮች ጉዞ በኋላ ደግሞ እግሮቼ ከውሃ ውስጥ ሲገቡ ታወቀኝ። ውሃው ቀስ እያለ እስከ ወገቤ ድረስ እያሰጠመኝ ሲመጣ ታወቀኝ። ውሃው ከወገቤ ሳያልፍ እየቀነሰ መጣና አበቃ። ወንዙን እንደተሻገርን ተረዳሁ። ምናልባት ዋቢ ሸበሌን በሌላ አቅጣጫ መልሰን እየተሻገርነው ይሆናል። እንደገና በወንዝ ዳርቻ በጠጠሮቹ ላይ ካለፍን በኋላ ዳገት እየወጣን መሆኑን ተገነዘብኩ። ንግግር የለም። የአያን ድምፅም ወንዙን ከተሻገርን በኋላ አልተሰማኝም። በግምት ለ10 ደቂቃ ያህል ዳገቱን ከወጣን በኋላ አስቆሙን። በሶማሌኛ ቋንቋ እየተጫጫሁ ሲያወሩ ከቆዩ በኋላ ወደ ሆነ ሸለቆ ወደሚመስል ነገር ታጠፍን። ከጥቂት ደቂቃዎች ጉዞ በኋላ የሆነ በር ተንገጫግጮ ሲከፈት ሰማሁ። ወዲያው አንድ ፈርጣማ ሰውዬ አንገቴ እስከሚሰበር ወደ ታች ጭንቅላቴን ደፋና እንደረደረኝ። እንደ ጎበጥኩኝ ተንደርድሬ በአፍጥሜ ተደፋሁ። ድቡሽቴ አፈር ሊውጠኝ ምንም አልቀረኝም። የወረወረኝ ሰውዬ ምንም ሳይናገር በሩን ከኋላዬ በኃይል ዘግቶት ሲሄድ ተሰማኝ። ከወዲያኛው ጥግ አያን ስታቃስት ተሰማኝ። አያን ተጣራሁ። ያለንበት ቦታ ያስተጋባል። ዋሻ እንደሆነ ተረዳሁ። ዲዲሞስ ተጎዳሽ? አንተስ? ደህና ነኝ። እነማን ናቸው? ምን ፈልገው ነው? አላውቃቸውም። የት ነው ያለነው? አይኖችሽን አልፈቱልሽም? አላወኩም፣ አልፈቱልኝም። ያንተንስ? አልፈቱልኝም። ያለንበት ዋሻ ውስጥ ሌላ አንደኛ የተጣለ ይኖራል ስል ጠየቅኳት። የለም መሰለኝ። ስጠይቅ ጥያቄን የመለሰልኝ ድምፅ የለም። አቧራ ባጠለቀው ዋሻ ውስጥ እንደወደቅን በፍርሃት የሚሆነውን መጠባበቅ ጀመርን። ሞታችንን ከመጠባበቅ በቀር ሌላ አማራጭ አልታየኝ አለ። ግንድ ላይ አንተርሰው አንገቶቻችንን ሲቀሉን በዓይነ ሕሊና የተሳለብኝ። በምን አይነት ጥፋት ይጠይቁን ይሆን ስልም በቅዱሳት መጻሕፍት ውስጥ ያነበብኳቸውንና ፈጣሪን የማስደሰቻ መንገዶችን ለማስታወስ ሞከርኩ። ለድሃ መጽውቼ አውቅ ይሆናል። እሱንም ለመጽደቅ ብዬ ሳይሆን ሕሊናዬ ስለሚያስገድደኝ ነው። የአያንን ባላውቅም እኔ በበኩሌ ሃይማኖቴ ላይ ጥሩ የሚባል ሰው አይደለሁም። የስልጣኔን መነሻ እንጂ የፈጣሪን እጅ መንሻ ስፈልግ አልኖርኩም። እንዲያውም ሃይማኖቶችን በአደባባይ አይሁን እንጂ በውስጤ እነቅፋለሁ። የሰው ልጅ መጨቆኛ የፖለቲካ መሳሪያዎች መስለው ይታዩኛል። በታሪክ እንደምንረዳውም ሃይማኖቶች የሰው ልጅ ስልጣኔ አውድመዋል። ይህ ማለት ግን ሃይማኖቶች በራሳቸው ያመጡት ስልጣኔ የለም ማለት አይደለም። የተረገምኩ ሰው እንደሆንኩኝ የምቆጥረው ለዚህ ነው። የሙሴን 10ቱን ትእዛዛት ሳነብ በግብጽ ፒራሚዶች ላይ ከተጻፉት ቀደምት ሕጎች ጋር ይመሳሰልብኛል። አያን በፈጣሪ መኖር ታምኛለሽ ስል ፈራ ተባ እያልኩኝ ጠየቅኳት። እንዴ ይቅር ይበልህ እንዴታ ሆሆ። ከመዛሏ የተነሳ እንደተሰነጠቀ ዋሽንት ይነፋነፍ የነበረ ድምጿ ተሳለ። ያንተ ያለ አንተ ሳታምን ማለት ነው? በልጅነት ያምን ነበር። ፈጣሪን ከመፍራቴ የተነሳ ቤተ ክርስቲያን ውስጥ በስህተት በመፍሳቴ እንኳ ፈጣሪ ይቅር እንዲለኝ 3 ቀን መጾሜን አስታውሳለሁ። የግዷን ከት ብላ ሳቀች። ይቅር ይበልህ። አሜን። ዛሬ እንደዛ ጊዜ በሆን እንዴት ደስ ባለኝ። የልጅነቴ ልብ ለፈጣሪ ቅርብ ነበር። ሰማዩን ቀና ብዬ ባየው ቁጥር ፈጣሪዬን የማየው ይመስለኝ ነበር። በእርግጥ በፈጣሪ መኖር አታምንም ማለት ነው? አምኜ አልጨረስኩም አልኳት ጥቂት ሳስብ ቆይቼ። ያንተ ያለ
ሞትን እየተጠባበቅን ሳለን እንዴት እንዲህ ትላለህ? እነዚህ ሰዎች በምን መንገድ መገደል እንዳለብን እየመከሩ እንደሆነ እርግጠኛ ነኝ። አብቅቶልናል። ፈጣሪ ልናየው የቀረን ደቂቃ የለም። ምን አጠፋን? ምን አጥፍተን ነው የሚገሉን? ዶክተር ዲዲሞስ፣ ያለነው እኮ ኦጋዴን ውስጥ ነው። ማን እንደሚያስርህ አታውቅም። የፌዴራሉ መንግስት ወታደሮች ሆኑ ወይንም የክልሉ መንግስት ልዩ ኃይሎች፣ ማንኛው በአይነ ቁራኛ ሲከታተል እንደነበረ መገመት አይቻልም። በሽምቅ ተዋጊዎች እጅም ወድቀን ሊሆን ይችላል። በቋንቋቸው ልትለያቸው አልቻልሽም? ማለቴ ሶማሌኛና አረበኛ እየቀላቀሉ ነበር ሲናገሩ የነበሩት። ሶማሌኛ ተናገሩ ማለት የየትኛው ቡድን ሰዎች እንደሆኑ ይለያሉ ማለት አይደለም። እሺ፣ እኔንስ ወዘልውጥ ነው ብለው በሰላይነት ጠርጥረው ያዙኝ። አንቺ የዚህ አካባቢ ተወላጅ ነሽ። በዛ ላይ ቋንቋሽ ቋንቋቸው ነው። አንቺን ለምን ያዙሽ? ኦጋዴን ውስጥ የሚታሰረው የሚንገላታውም ሆነ የሚገደለው ለጥናትና ምርምር የመጣ ወዘልውጥ ብቻ አይደለም፣ ነዋሪውም ጭምር ነው። እንዲያውም መረጃ በሚያቀብለው የቀየው ሰው ላይ በትሩ ይበረታል። በባንዳነት ተፈርጆ ፍዳውን የሚበላው የዚሁ በረሃ አሳረኛ ነዋሪ ጭምር ነው። ተገሎ ለበረሃ አሞራ ሲሳይ የተሰጠውን የሚያውቀው የአሞራዎች ሆድ ብቻ ነው። እኔም ዕጣ ፈንታዬ ደርሷል። አንድ ቀን ይህ መከራ ሊመጣ እንደሚችል እገምት ነበር። ሆኖም ይሄ በረሃ እንዲለወጥ በመጣሪ አልቆጭም። ሳግ የተናነቃት እንደሆነ ገባኝ። ድምጿ መቆራረጥ ጀመረ። አንተንም ጭምሬ የገደልኩ እኔ ነኝ። አብቅቶልናል። ሌሊት ይሁን ቀን አይታወቅም። አያሌ ሰዓታት ተቆጠሩ። ወደ ተጣልንበት ዋሻ መጥቶ ያነጋገረን አልነበረም። እህል አልቀመስንም። በዛ ላይ እስክንያዝ ድረስ ውሃው ውስጥ እየዋኘን ስለነበረ ረሃብ ለቆብናል። አያንን በጠይቃት በረሃብ ጠኔ ከመያዟ የተነሳ ጥያቄዎች መመለስ እንኳን እንደማትችል ነገረችኝ። አልፈረድኩባትም። ይቅርታ አለችኝ በዛለ ድምፅ። ይቅርታ ዶክተር ዲዲሞስ፣ የዚህን የተረገመ በረሃ ኑሮና ህዝቡን ማጥናት እንደምትችል ለውጭው ድርጅት የጠቆምኩት እኔው ነኝ። ይህንን በብዙ አሳርና ሰቆቃ የሚማቀቅ ህዝብ አጥንቶ መላ የሚያበጅለት ከአንተ የተሻለ ምሁር እንደሌለ በኩራት ነበር የተናገርኩት። ያነበብኳቸውና ከዚህ ቀደም የሰራሃቸው ጥናቶች እስከ መልክህ ድረስ አጃኢብ አሰኝተውኝ ነበር። አንተን በአካል ማየቴ በራሱ ለኔ ተአምር ነው። እውነቱን ልንገርህ፣ ገና ሳላገኝህ በስራዎችህ ፍቅር ወድቄ ነበር። በረባ ባልረባው እየደወልኩኝ አነጋግርህ የነበረው ለዛ ነበር። ይቅር በለኝ። እንደ ተቀየምከኝ መሞት የለብኝም። አይዞሽ፣ አትሞችም አልኩኝ ቢጨንቀኝ ራሴን እንደ ነቢይ ቆጥሬ። አይዞሽ፣ የደም ጥሙ የማይቆርጥለት የተረገመ በረሃ፣ የሚያቃጥል ፀሐይ እንጂ ቀን የማይወጣለት ርጉም በረሃ። አያን በምሬት ስትራገም ዋሻው ያስተጋባ ነበር። ሞቴንና ሞቷን በሰመመን እየተጠባበቁ ስለምትረግመው በረሃ አስብ ጀመር። የመከረኛው በረሃ የመከራ ታሪክ ወደ አእምሮዬ እንደ ደም ይንቆረቆር ጀመር። የአሚሮችና የሱልጣኖች ምህረት የለሽ ሰይፍ የተቅመዘመዘበት የደም በረሃ፣ አያሌ የሰው አንገቶች የተቀሉበት፣ ጭንቅላቶች እንደ ቅል በቆሙ ሰዎች ደረት ላይ የተንከባለሉበት የደም ምድር፣ ደም የጠገበው አኬልዳማዊው ግራጋዴዎስ። ይህ ምድር ሰው ባረከሰበት ዘመን ይኖሩበት የነበሩትን ጎሳዎች በንግድ ምክንያት ባህር እየተሻገሩና በረሃውን እያቋረጡ የመጡ ነገዶች ባህላቸውንና ወጋቸውን በርዘው አላበቁም። ጥንታዊ እምነታቸውን አስጥለው ሲያበቁ በግድም በውድም እንዲሰልሙ አድርገዋቸዋል። ከ8ኛው ክፍለ ዘመን ጀምሮ የንግድ መስመሩን ተከትሎ የእስልምና ሃይማኖት የበረሃውን ምድር ያጥለቀልቀው ጀመር። ኦጋዴኖቹ ዕጣን፣ ከርቤና ዝባድ ሲሸጡላቸው፣ የአረብ ነጋዴዎች ደግሞ እስልምናን በነጻ አደሏቸው። እስከ ምስራቅ ሸዋ የቆላ ኮረብታዎች ዘልቆ እስልምና መስፋፋቱን ተያዘው። ሃይማኖቱን እንደ መሳሪያ በመጠቀም አረቦቹ የኢትዮጵያን ወደቦች በሙሉ መቆጣጠር ጀመሩ። ከዚህም በላይ በርካታ ስርወ መንግስታትና ሱልጣኖች ተመስርተው የበረሃውን ዘላን ማስገበር ጀመሩ። ያልሰለመ ዘላን እንደ አውራሪስ ቀንድ ተቆጥሮ በባርነት ተሸጠ። የመጤ አረቦችን ሃይማኖት አልቀበልም ያለ ቋንጃው ተቆርጦ ለግመል እረኝነት ተጋዘ። በሌላ በኩል
በ1108 ዓመተ ምህረት ጀምሮ የተመሰረተው የሸዋ ሱልጣን የሸዋን ምስራቃዊ ኮረብቶች ተቆጣጥሮ ነበር። እስከ ኦጋዴን የበረሃ መከረኞች እየወረደ ከብቶቻቸውን ነድቶ ይመለስ ነበር። በኢማሞች ይመራ የነበረው የአጁራ ሱልጣን በ13ኛው ክፍለ ዘመን ምስራቅ አፍሪካን ተቆጣጥሮ ወቅቱን በመከተል በቆላፎና በመርሳ በእስልምና ስም አስተዳደሩን እየተከለ ኦጋዴንን አንገፍግፎ ገዝቷል። መናገሻውን ዘይላ ላይ ያደረገው የይፋት ሱልጣን በ1285 ዓመተ ምህረት ጀምሮ አፋርና ሐረርን ጨምሮ በኦጋዴን ላይ 18 ሱልጣኖችን አፈራርቋል። በይፋት ሱልጣን እግር የተተካው የአዳል ሱልጣን በ1415 ደክቶ የኦጋዴንን መንጋ ነድቷል። የይፋትንም የአዳልንም ግዛቶች ያስተዳደረው የወላስማ ስርወ መንግስትም ምስራቅ አፍሪካን ሲያምስ የኦጋዴን በረሃ ብረት ምጣዱ ነበር። በኦጋዴን ላይ ያልተቀዘመዘመ ሰይፍ፣ ያልተሰበቀ ጦር አልነበረም። አሚር ከአሚር፣ ሱልጣን ከሱልጣን፣ ጎሳ ከጎሳ፣ ሌላው ይቅርና አውሮፓ ውስጥ ይፋለሙ የነበሩት የመስቀል ጦረኞች ኦጋዴን ድረስ ወርደው ሰይፋቸው እስኪቀላ ደም አፋሰዋል። ኦቶማን ቱርክና ፖርቹጋል፣ ቱርኮች ለሙስሊሞቹ፣ ፖርቹጋሎች ለክርስቲያኑ ሰይፍ አቀብለዋል። የአንደኛው የዓለም ጦርነት ተፋላሚዎችም እዚህ ምድር ላይ ተፋጠዋል። ይህ በረሃ የሁለተኛው የዓለም ጦርነት ገፈትንም ቀምሷል። እንዲያውም የሁለተኛው የዓለም ጦርነት ጀርመን ሃንጋሪን ወራ ተቀሰቀሰ ይባል እንጂ ጣሊያን እዚሁ በረሃ ውስጥ ወልወል በተባለው ቦታ ኢትዮጵያን ስትወር ነው የተጀመረው ማለት ይቻላል። በቀዝቃዛው ጦርነት ጊዜም ዓለም በርዕዮተ ዓለም ጎራ ለይቶ በቃላት ሲፋለም፣ ይህ ምድረ በዳ ግን ቃላት ሳይሆን ጥይት ነበር ይዘንብበት የነበረው። የኢትዮጵያ አያሌ ጀግኖቿን እዚህ ገሃነማዊ በረሃ ውስጥ የቀበረችው በቀዝቃዛው ጦርነት ወቅት ነበር፣ በኦጋዴን ጦርነት። የኦጋዴን ጦርነት ካበቃ በኋላ የወጡ ሰነዶች እንዳረጋገጡት ኢትዮጵያ ወደ 19000 የሚጠጉ ልጆቿን እዚህ በረሃ ውስጥ ቀብራለች። ከ20000 በላይ ቁስለኞቿን አንስታለች። ወደ 150 የሚጠጉ ልዩ ልዩ አይነት ታንኮቿ ወድመውባታል። ከ100 በላይ የሆኑ የተለያዩ ብረት ለበስ ተሽከርካሪዎቿ ጋይተውባታል። የወደሙባትን የጦር አውሮፕላኖች ቁጥር እኔ አላቅም። ይህ ሁሉ ውድመት በሀብት ወይንም በገንዘብ ቢተመን ኦጋዴንን ገነት ማድረግ የሚችል ሀብት እንደነበረ መገመት አያዳግትም። ከዚህ ሁሉ በላይ ግን በመቶ ሺዎች የሚቆጠሩ የኦጋዴን ምድር መከረኞች በጦርነቱ ምክንያት ሕይወታቸው ተመሰቃቅሏል። ሕፃናትን በጦርነቱ የወደቀን አስከሬን ሥጋ የለመዱ ድመቶች በልተዋቸዋል። እናቶችንና አዛውንቶችን ተባራሪ ጥይት ከኋላቸው ጥሏቸዋል። በዚህ ሳያበቃ አሁንም ድረስ በኦጋዴን ሰማይ ላይ ጥይት ሳያፏጭ አያድርም። ድርቅና ቸነፈር፣ ረሃብና ጥይት የዚህ በረሃ ቀለቦች ናቸው። ይህንን ሁሉ ሳስብ መምጣቴ ትክክል እንደሆነ ተረዳሁ። አያንም ትክክል ናት። እንኳንም ጋበዘችኝ ወይም አስጋበዘችኝ። አዎ በእርግጥ ታስረን ወደ እንጦሮጦስ ተጥለናል። ግን ለምን ሳይገሉን እንሞታለን? ሼክስፒር እንዳለው ሳይሞቱ የሚሞቱት ፈሪዎች ናቸው። ሳልገደል አልሞትም። ራሴን በውስጥ ያጀግኜ ሳልጨርስ የዋሻውን በር በኃይል በርግደው 2 ወንበዴዎች ገቡ። ሁለቱ ወንበዴዎች እኔን አልፈው አያንን ከወደቀችበት አነሷት። ምን ፈልጋችሁ ነው? በኃይል ጮኸች። አማርኛ ትችሉ አይደለም እንዴ? በአማርኛ አናግሩኝ። እኔ እንድሰማ ስለፈለገች መሰለኝ። በሶማሊኛ ቋንቋ ብዙ ቢለፈልፉም ልታናግራቸው አልፈለገችም። እኛ ንጹህ ሰዎች ነን። በዛ ላይ በዓለም አቀፍ ደረጃ እውቅና ያለው የውጭ ድርጅት ባልደረቦች ነን። ስለኛ ከፈለጋችሁ ድርጅቱን መጠየቅ ትችላላችሁ። ምን አድርጉ ነው የምትሉን? አማርኛዋ ከእኔም ይሻል ነበር። በዛ ላይ የአፍ መፍቻ ቋንቋ ተጽዕኖ ሊሆን ይችላል። እያንዳንዱ ፊደል እየረገጠች እያንዳንዱን ቃል እያስረገጠች ጮሃ ነበር የምትናገረው። አንጀቴን አራሰችው። የአገሩን ሰርዶ በአገሩ በሬ የሚባለው ብሂል ሐሰት የለውም። ግመልን ደጋ ላይ መጥመድ አይቻልም። አያን አይኖቿ እንዳያዩ በአይነ ርግብ ቢታሰሩም
ለግዞት የዳረጉንን ሰዎች በንግግራቸው ለመለየት ስትል በራሳቸው ቋንቋ ታስለፈልፋቸው ጀመር። ዚምበል ቲክላ አለ አንደኛው ኃይለኛ ጥፊ ያሳርፉባት ሲያበቃ። የጥፊውን ጩኸት ስሰማ ሰቅጥጦኝ መንጋጋዎቼን ከረቸምኩ። ሚና አባክቴ ቀላምጃለሽ ኪትረኛ አለ ሁለተኛው። ፈረንጂ ምንድን ነው? ሀበሻ ምንድን ነው? ሸርሙታ እሱም በጥፊ ያላጋት። ኪንትራም አንተም ቢሎ ተሜራማር ቱ እኛ ያንተ መጫወቻ ነው። ቢገባህ እኔም እንዳንተው ሶማሌ ነኝ። እንዲያውም ካንተ የተሻልኩኝ ኦጋዴን። ዚምበል ባንዳ ነው። አይደለሁም፣ ባንዳው አንተ ነህ። የማይማር የማይለወጥ ወገኖቹን የማይለወጥ ሰው ነው ባንዳ። እስኪ ምን አደረግክ አንተ? እኔን መምታት ነው ያንተ ጀግንነት? እስኪ ንገረኛ። ኦጋዴን ውስጥ አንድ የውሃ ጉድጓድ ቆፍረሃል። በውሃ ጥም የሚሞት አንድ ግመል አትርፈሃል። አፉ በበረሃ ደርቆ አንቋሮ የሚሞት አንድ ሕፃን አድነሃል። ጥላው ከሐረሩ ከማያድን ቆንጥር ስር ተቀምጠው በረሃብ ምክንያት መነሳት ያቃታቸውን አዛውንት አንስታቸዋል። ዚምበል ሁለተኛው ዋሻውን ሳይቀር የሚያናጋ ጥፊ ያሳረፈባት። ቱ ስትተፋበት ተሰማኝ። ከስክስ ጫማ ሲሰጡና ጠመንጃ ሲያስጣጥቁህ ንጉሥ የሆንክ ይመስላል። አንተ ነህ ባንዳ፣ አንተ ነህ የኦጋዴን ፍዳ። ዚምበል አንተ ሸርሙታ። ደረቷ ላይ የተመታች መሰለኝ። የሚል ድምፅ አሰምታ ጸጥ አለች። እየጎተቱ ይዘዋት ሲወጡ ተሰማኝ። የዋሻው በር ተከረቸመ። ደረቷን ሲመቷት ሞተች ይሆን ወይስ ሊደፍሯት ይሆን? የጭንቀት መርግ ተጫነብኝ። ጨለማ በዋጠው ዋሻ ውስጥ ጨለማ ተደፍቶብኝ ብቻዬን ቀረሁ። ጆሮዬ ጮህብኝ ጀመር። በሰቀቀን ተራዬን መጠባበቅ ጀመርኩ። እኔ ነኝ ተረኛው፣ ቀጣዩን ጽዋ የምቀበለውም እኔ ነኝ። የጸጋዬ ገብረ መድኅንን ስንኞች ቀጣዩን ጽዋዬን እየጠበቅኩኝ አስታወስኳቸው። ይድረስ ወገን ከኛው ለኛ፣ አበቅቴ ውሉን አልሳተም፣ ጽዋህን ተቀበለኛ። ሕዝብ መርተን ያለ ዓላማ፣ ያለ ማተብ፣ ያለ ሃይማኖት፣ በአምባ ገነንነት እብሪት፣ ያለ ዲሞክራሲ ፍኖት፣ ጠመንጃ ነክሰን በመግደል፣ ጠመንጃ ነክሰን በመሞት፣ ፍቅር ፈርተን፣ ሰላም ፈርተን፣ አንድነታችንን ቀብረን፣ እምቡጥ ሕልማቸውን በልተን፣ ሳይነጋ እየጨለመብን፣ ሳይጎለምስ እያረጀን፣ የሥጋችንን ጨርሰን፣ በመንፈስ እየሞትን ነን። የስቃይ ጽዋዬን እየተጠባበቅኩ ጨለማ በዋጠው ዋሻ ውስጥ ወድቄያለሁ። ለነገሩ ጨለማ ይሁን ብርሃናማ ላውቀው አልችልም። ዓይኖቼ እንዳያዩ ሆነው በጥቁር ዓይነ ርግብ ታስረዋል። ቢሆንም ያለሁት ዋሻ ውስጥ እንደሆነ መገመት አላዳገተኝም። በዛ ላይ በሩ ተከርችሟል። ብርሃን በየትም በኩል ሊገባ አይችልም። ያለምንም ጥርጥር ያለሁበት ስፍራ እንደ ኦጋዴን ሕይወት ጨለማ ነው። ደገጎን ድቅድቅ ጨለማ። ዓይኔ ከእይታ ቢጋረድም አእምሮዬ ማሰቡን አላቆመም። ስለሌላ ስለምንም ማሰብ አልቻልኩም። የማንሰላስለው ሁሉ ስለ ኦጋዴን ብቻ ነው። ስለ ዕድለቢሱ በረሃና ዕድለቢስ ስላደረጉት ኃይሎች ማንሰላሰሌን መግታት አልቻልኩም። እያንዳንዱን ክር ስመዝ የምደርሰው አሁን ላለው አሳረኛ ምድር ሴረኞች ታሪክ ላይ ነው። ሱልጣኖች ለስልጣን እንደተፋጁበት፣ እንግሊዞች ለከርሰ ምድር ሀብት እስካሁን የማያባራ የጦርነት ሴራ ጎንጉነውበታል። እንግሊዞች በረቀቀ ሴራቸው የታላቋ ሶማሊያን ጽንሰ ሐሳብ ለማራገብ እንዲያመቻቸው የሶማሌ ወጣቶችን ለማነሳሳት የሶማሌ ዩዝ ሊግ የተባለ ድርጅት በርጌሳ ላይ መስርተው ወደ ኢትዮጵያ ያስገቡት በ1937 ዓ.ም አካባቢ ነበር። የታላቋ ሶማሊያን ጽንሰ ሐሳብ ከጫፍ ጫፍ ለማስረጽ እንግሊዞች ኦጋዴንን ለእናት ሀገሯ ኢትዮጵያ ከብዙ ሰጣ ገባ በኋላ ከመመለሷ በፊት ይሄው የሶማሌ ዩዝ ሊግ የተባለው ቡድን ጅጅጋ ላይ ሳይቀር ባንዲራውን ሰቅሎ ይቀሰቅስ ነበር። እንግሊዞች ኦጋዴንን ለቀው ከወጡ በኋላ ወደ ሽምቅ ተዋጊነት ተቀይሮ የኮሙኒዝም ርዕዮተ ዓለምን በማቀንቀን የሶቪየት ኅብረት ጥገኛ ሆኖ ከቀኝ ግዛት አርነት በወጣችው ሶማሊያ ውስጥ ስብከቱን ቀጠለ። በ1955 ዓ.ም
የአፍሪካ አንድነት ድርጅት ቻርተር ለማጽደቅ በተጠራው ስብሰባ ላይ ነበር አዲሲቷ ሀገር ሶማሊያ ኦጋዴን ይገባኛል ስትል ኢትዮጵያን በአደባባይ መክሰስ የጀመረችው። በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩትና ስለ ኢትዮጵያ ሀገራቸው በዓለም አደባባይ በመከራከር አንቱ የተባሉት አቶ አክሊሉ ሀብተወልድ ለሶማሊያው መሪ የሰጡት መልስ የተሰበሰቡትን የአፍሪካ ሀገራት መሪዎች ሁሉ ያስደመመ ነበር። የተሰነዘረብን ክስ ፍሬ ቢስ ነው። ኢትዮጵያ ለብዙ ዓመታት ነፃ መንግስት ሆና የኖረች ናት። ከ3000 ዓመታት በላይ በታሪክ የታወቀች ሀገር ሆና የኖረች ናት። የሶማሊያ መንግስት የሚባል ወይንም ሶማሊያ ሪፐብሊክ የሚባል ሀገር የትም ተመዝግቦ አይገኝም። አዲሱ የሶማሊያ ሪፐብሊክ መንግስት በ1908 ዓመተ ምህረቱን ስምምነት የማይቀበል ከሆነ ከነጭራሹ የሶማሊያ ሪፐብሊክ የሚባል ሀገር አይኖርም። በአሁኑ ወቅት ቀኝ ገዢዎች በካርታ ላይ ያሰመሩትን ወሰን ጥሩም ሆነ መጥፎ አፍሪካውያን እንዲቀበሉ ሁኔታው ያስገድዳቸዋል። ለሶማሊያ የሚበጃትም ይኸው ነው በማለት የሶማሊያውን መሪ ጸጥ አሰኙት። ይሁን እንጂ የሶማሊያ ዩዝ ሊግ የተለያዩ ጸረ ኢትዮጵያ ቅስቀሳዎች ማድረጉን አላቆመም። ሰርጎ እየገባም የኦጋዴንን ምድር የጦርነት ቀጠና አደረገው። በ1955 ዓመተ ምህረት በሻምበል ደምሴ ቡልቶ የሚመራ አንድ ሻምበል የአየር ወለድ ጦር ደጋሃቡር ላይ ከአውሮፕላን በጃንጥላ ወርዶ ሰርጎ ገቡን ቡድን አይቀጡ ቅጣት ቀጥቶ አባሮት ነበር። በ1957 ዓመተ ምህረት ሶማሌ አቦ የተባለ አማጺ ቡድን በሶማሊያ አጋፋሪነት ተመሰረተ። አነሳሱ ዋቆ ጉቱ ኦሮሞ ቢሆንም ከባሌ ሹማምንት ጋር በፈጠረው አለመግባባት አኩርፎ በመሸፈቱ ቢሆንም ይህንን ወርቃማ ዕድል ለመጠቀም የቋመጠችው ሶማሊያ ራእዩን ከኩርፊያ ከፍ አድርጋ ሶማሌዎችንና የባሌ ኦሮሞዎችን በእስልምና ጥላ ስር በማሰባሰብ አዲስ ራስ ምታት ለኢትዮጵያ ፈጠረችላት። ከሌሎች ሰርጎ ገብ ቡድኖች ጋር በመጣመር ጉልበቱን አፈረጠመችው። በ1958 ዓመተ ምህረት ኢትዮጵያ በአቦ ላይ አንድ የአየር ወለድ ጦር ብትልክም ዋቆ ጉቱ እንደ ተራ ሽፍታ የዋዛ ሆኖ አላገኙትም። ጥቅጥቅ ባለው የባሌ ጫካ ውስጥ ገብቶ የሰለጠነውን የአየር ወለድ ጦር ገትሮ ተፋለመው። የአየር ወለዱ ጦር የአየር ድጋፍ ቢጠይቅም የመጣው የጦር አውሮፕላን በስህተት በአየር ወለዱ ጦር ላይ የታጠቀውን ቦምብና ጥይት አራግፎበት ተመለሰ። የኢትዮጵያ መንግስት ዋቆ ጉቱ በሰላም እጁን እንዲሰጥ አዋጅ ቢያስነግርም እርሱ ግን የተመናመነ ኃይሉን ይዞ እጁን ባለመስጠት ቀጠለ። ጉዳዩ ያሳሰበው የኢትዮጵያ መንግስት በሜጀር ጀነራል ጃጋማ ኬሎ የሚመራ አዲስ ኃይል ዋቆ ጉቱን እንዲይዝ ተላከ። በመጨረሻም ጃጋማ ኬሎ ተሳካለትና ዋቆ ጉቱን በማግባባት እጁን እንዲሰጥ አደረገው። ዋቆ ጉቱ አዲስ አበባ መጥቶ ንጉሱ ፊት በመቅረብ ምህረት ከተደረገለት በኋላ የደጃዝማችነት ማዕረግ ተሰጠው። ለዋቆ ጉቱ ሽንገላው አልተዋጠለትም ነበር። ባልታሰበ ሰዓት ጠፍቶ ሶማሊያ ገባ። የሶማሊያ መንግስት ዋቆ ጉቱ ሞቃዲሾ ሲገባ የጀግና አቀባበል ነበር ያደረገለት። ራሱን ጀነራል ብሎ በመሰየምም ኃይሉን እያደራጀ አመቺ ጊዜ እስኪያገኝ እዛው ሞቃዲሾ አቆየው። በሶማሊያ ዩዝ ሊግ የተጀመረው የአማጺ ቡድኖች ጥንስስ በአቦ አላበቃም። የሸበሌ ነፃ አውጪ ድርጅት፣ የኦጋዴን ነፃነት ድርጅትና የምዕራብ ሶማሌ ነፃ አውጪ ድርጅት የተባሉ የደፈጣ ተዋጊዎች በኦጋዴን ምድር ላይ መፈልፈል ጀመሩ። የምዕራብ ሶማሌ ነፃ አውጪ ድርጅት ከ1969 ዓመተ ምህረቱ የኦጋዴን ጦርነት በፊት ጀምሮ የሶማሊያ ዩዝ ሊግን ዓላማውን በማንገብ ኦጋዴን ውስጥ የሚገኙ የመንግስት ተቋማት ላይ ከፍተኛ ውድመት አድርሷል። የኦጋዴን ጦርነቱን ርችት የለኮሰውም በሶማሊያ መንግስት ስንቅና ትጥቅ ጉልበቱን በኃይል አፈርጥሞ ሲያበቃ ነበር። በጦርነቱ ወቅት የኦጋዴንን ጓዳ ጎድጓዳ እንደ መዳፉ መስመር የሚያውቀው የምዕራብ ሶማሌ ነፃ አውጪ ግንባር በየኩርባው ቆረጣ እየገባ የኢትዮጵያን ጦር የእግር እሳት ሆኖት ነበር። የኦጋዴን ጦርነት ሲያበቃና የሶማሊያ ወራሪ ጦር ሲመታ የምዕራብ ሶማሌ ነፃ አውጪ ግንባርም ደጀኑን አጥቶ ተበታትኖ ነበር። ይሁን እንጂ በ1984 ዓመተ ምህረት
የኦጋዴን ብሔራዊ ነፃ አውጪ ግንባር በእግሩ ተተካ። ምንም እንኳን የሶማሌ ብሔር የአብሳም የጌራና የመርሃን ነገዶች ያቀፈ ቢሆንም ኦብነግ ግን በዋናነት ከዳሩድ ነገድ የሚመዘዘው የኦጋዴን ጎሳ ስብሰባ ነበር። ሲመሰረት የምዕራብ ሶማሌ ነፃ አውጪ ግንባር አመራር በነበሩት 6 ሰዎች ቢሆንም ቀስ በቀስ ብዙ የኦጋዴን ጎሳዎችን ከጎኑ አሰልፏል። በወቅቱ የደርግ መንግስት በሰሜኑ ጦርነት ተጠምዶ ስለነበር የምዕራብ ሶማሌ ነፃ አውጪ ግንባር ማሊያውን ቀይሮ ኦብነግ ሆኖ ሲመጣ በእንቁላሉ ለመቅጣት እድል አልነበረውም። የደርግ መንግስት ተገርስሶ ኢህአዴግ አዲስ አበባ ሲገባ ኦብነግም የሽግግሩ መንግስት አባል ሆነ። ኢህአዴግ የደነገጠው በሽግግሩ መንግስት ወቅት በተደረገው ምርጫ ኦብነግ የሶማሌን ክልል 80% ድምጽ ሲሰበስብ ነበር። በክልሉ መንግስት የፓርላማ ወንበሮች ውስጥም የኦብነግ ሰዎች ያልተቀመጡባቸው እጅግ ጥቂቶቹን ብቻ ሆነው ታዩ። ኢህአዴግም እሾህም በሾህ በሚለው ፈሊጡ በሶማሊያ ክልል ሌላ አጋር ሁርሶ ላይ አስመሰረተ፣ የኢትዮጵያ ሶማሌ ዲሞክራሲያዊ ሊግን። ቀጥሎ በተደረገ አጠቃላይ ምርጫም ኦብነግ በኃይል ተገፍቼ ከምርጫው እንደወጣ ተደርጌያለሁ በሚል ጩኸቱን ማሰማት ቀጠለ። አባላቶቼ ተገለውብኛል ሲልም ክሱን አሰማ። ጩኸቱን አሰምቶ አልቀረም። ጠመንጃውን አንስቶ ወደ ኦጋዴን በረሃዎች ወርዶ የጥየቱን ፉጨት አሰማ። ራሱ ኃላፊነት የወሰደባቸውን ጥቃቶችንም መሰንዘሩን ቀጠለ። ኦጋዴን ውስጥ በነዳጅ ፍለጋ ላይ የተሰማሩና ለመሰማራትም እቅድ የነበራቸው ካምፓኒዎችም ስጋታቸውን መግለጽ ጀመሩ። ከቀዝቃዛው ጦርነት በኋላም ኦጋዴን እንደገና የጦርነት አውድማ ሆነች። እኔ እዚህ ዋሻ ውስጥ ታስሬ እስከ ተጣልኩባት ሰዓት ድረስ የኦጋዴን ሰማይ ባሩድ እንጂ ደመና አይዞርበትም። የኦጋዴን ምድርም የተቀበረ ፈንጅ እንጂ ድንች አይቆፈርበትም። አይጥ በበላ ዳዋ ተመታ የተባለው ቢልም በኦጋዴን ንጹሃን ላይ እውን መሆኑ እንደቀጠለ ነው። ኦብነግን ለማጽዳት የገባው የኢትዮጵያ ጦር በአንድ በኩል አጋልጥ በሚል ሰበብ ብዙዎቹን በእስርና በቶርቸር ወገባቸውን ይልጣል። በሌላ በኩል የአማጺው ቡድን የጦር አበጋዞች ባንዳ በሚል ፈሊጥ የኦጋዴንን ሕዝብ ፍዳ ያወርዱበታል። ከዚህም በላይ ዓለም ያላወቃቸው በየጊዜው የሚነሱ አማጺ ቡድኖችን ቆጥሮ መዝለቅ አይቻልም። እኔንና አያንን ወደዚህ እንጦሮጦስ ያወረደን ቡድን የትኛው ወይንም በማን የታዘዘ እንደሆነ እስካሁን አላወቅኩም። አያንም እስካሁን ምን እንደደረሰባት አላውቅም። እየተደፈረች ይሁን ወይንም እየተቀላች ጨለማው ዋሻ አልነገረኝም። ክፉ ሐሳቦች አእምሮዬን ወረውታል። ማንም ሊደርስልን አይችልም። ማንም። ሳላውቀው ከወሰደኝ ጥልቅ እንቅልፍ የቀሰቀሰኝ የዋሻው በር መበርገድ ነበር። በጠኔ ከመያዜ የተነሳ ይሁን አሊያም በሐሳብ በመናወዜ ምክንያት እንቅልፍ ሲያሸልበኝ አላስታውስም። ለምን ያህል ሰዓታት እንደተኛሁም አላውቅም። እንቅልፍን ያህል እረፍት ከወዴት ይገኛል? ከረሃቤና ከሐሳቤ እንቅልፍ ባይገላግለኝ ኖሮ እስካሁን በሕይወት መቆየቴን እጠራጠራለሁ። የዋሻው በር እንደተከፈተ 2 ሰዎች አያንን ወደ ውስጥ ወርውረዋት ሲያበቁ ዋሻውን እንደገና ዘግተውት ሄዱ። አያን እውር ድንብሬን ወድቃ ወደምታቃስትበት አቅጣጫ ተንከባለልኩ። እንጎዱሽ? አይነገርም። መናገር አቅቷት ጫን ጫን መተንፈስ ያዘች። በእጄ ዳብሼ የተጎዳችውን ማወቅ አልችልም። ሁለቱም እጆቼ የፉጥኝ ተጠንፍገው ታስረዋል። እርቃኔን አቁመው እጆቻቸው እስኪዝሉ ገረፉኝ ለችና ስቅስቅ ብላ ማልቀስ ጀመረች። ምን ፈልገው ነው? እነማን ናቸው? ከጥያቄያቸው እንደተረዳሁት በሰላይነት ጠርጥረውናል። ምን ለመሰለል የመጣን መስለናቸው ነው? ኦጋዴን ውስጥ ከነዳጅ ሚስጥር በቀር ሌላ የሚደበቅ ምን ሚስጥር ይኖራል? ነዳጅ? ከእንግዲህ ዋጋ የለኝም ብላ እንደገና መንሰቅሰቅ ጀመረች። አያን ምን ነው? እንዲህማ በቶሎ ተስፋ ትቆርጫለሽ ብዬ ማሰብ ይከብደኛል።
ተፈራረቁብኝ። ለቅሷን መቆጣጠር አቃታት። ምን ማለትሽ ነው? አፌ ደረቀ። ይህንም ማመን አልችልም። ሊሆን አይችልም። ሆኗል። ስንት እንደሆኑ እንኳን ማስታወስ አልችልም። ተፈራረቁብኝ። እንደ አውሬ እያጓሩ ደፈሩኝ። ለእንግዲህ ይሄ ተስፋ የለኝም። በቁሜ ቀብረውኛል። መናገር አቃተኝ። እርሷን ማጽናናት ቀርቶ ራሴ መጽናናት ተሳነኝ። አፌን ደምደም አለኝ። ጭንቅላቴ ዞረብኝ። የኔ ተራ መድረሱን ያወቅኩት የዋሻው በር ሲከፈት ነበር። ፈርጣማ እጆች ክንድና ክንዴን አንጠልጥለው እየጎተቱ ከዋሻው አወጡኝ። ከዋሻው እስከምርቅ ድረስ የአያን ድምፅ ከውስጥ እየተሰማኝ ነበር። ተውት፣ ምንም የሚያውቀው ነገር የለም። የምትሉት ሁሉ ቅዠት ነው። ንጹሕ ሰው ነው። ተውት። የሰማት የለም። ወደ ሆነ ክፍል አስገቡኝና ከቆመ ምሰሶ ጋር አሰሩኝ። ይሄኛውም ዋሻ ነገር ሳይሆን አይቀርም። እያንዳንዱ ኮቴ ያስተጋባል። ምንም አይነት ጥያቄ ሳያቀርቡልኝ የመጀመሪያው ቆመጥ ከጀርባ ያረፈብኝ። ገና ካሁኑ አጥንቴ የተሰበረ መሰለኝ። ከዚህ በፊት አውጥቼው የማላውቀውን የማቃሰት ድምፅ አወጣሁ። ያለ አንዳች ርኅራኄ እየተንጠራራ ይሞሸልቀኝ ጀመር። የመጀመሪያው ሲደክመው ሁለተኛው ተተካ። አፌቴ ማራባታ ይለኛል በሶማሊኛ እየተንጠራራ ዱላ ባሳረፈብኝ ቁጥር። ምን እያለ እንደሆነ አላውቅም። ሌላም ብዙ ቃላት ተናግሯል። የአንዱንም ትርጉም አላውቀውም። ማራባታ የጀርባ አጥንቴ እስኪሰባበር ተረባርበው እርቃኔን አቁሞ ከገረፉኝ በኋላ ከቆመው ግንድ ላይ ፈቱኝ። እንደ ልት ተጣጥፌ ወለሉ ላይ ጥቅልል አልኩ። ቁስሉ እንዲለበልበኝ መሰለኝ። ሁለቱም በወደኩበት ሸኑብኝ። ለመጮህ እንኳን አቅም አልነበረኝም። ወድቄ ቀረሁ። በምጸት እየተሳሳቁ ሸንተውብኝ ካበቁ በኋላ አንድ ሌላ ሰው ከውጭ ሲገባ ሰማሁ። እሱን ተከትሎ ደግሞ ሌላ ሰው ገባ። አቲካ መቃ ሲል ተናገረ መጀመሪያ የገባው ሰው። ሲሚ ማን ነው አለ ሁለተኛው። አስተርጓሚ መሆኑ ነው። አንቴ ነው እኮ ማትመሊስ ከሆነ ያካፋ ነገር ይከተላል። ዶክተር ዲዲሞስ ደሬ ይባላለሁ አልኩ እንደምንም አቅሜን አሰባስቤ። እስካሁን ያለምንም ጥያቄ ገረፉኝ። ሞራሌ እንዲላሽቅና በፍርሃት ተስፋ በመቁረጥ ሚስጥር እንድዘረግፍ መሆኑ ገብቶኛል። ይሁን እንጂ ምንም ሚስጥር የለኝም። ወደዚህ በረሃ የመጣሁበት ጉዳይ ሚስጥር አይደለም። አፈቲ ማርባታ አለ ጥያቄ ጮክ ባለ ድምጸት። እዚህ ለምን ማታ ሲል አስተርጓሚው ቀጠለ። እዚህ የመጣሁት ለምርምር ስራ ነው። ምንድን ነው የምትመራመረው? የማህበረሰብ አጥኚ ነኝ። ሶሻል አንትሮፖሎጂስት ነኝ። አታጭበርበሪ። ዋናቱን ማናገር ብቻ ነው የሚዋዋታው። የምናገረው እውነቱን ብቻ ነው። ይሄ ጋና ማጃማራ ነው። ካታዩን ናጋር ሲታማላካት ያገደህን ትናገራለህ። ምንም የተደበቀ ነገር የለኝም። እውነቱ ይሄ ብቻ ነው። ይሄ ደግሞ የሚጠቅመው የአካባቢውን ነዋሪ ነው። ለኛ ቲኬም አንቴን ማን ፈለጋ? እኛ ስለ ራሳችን አናውቅም ብሎ የላከ ማን ነው? ስለ ራሳችሁ አታውቁም ማለት እኮ አይደለም። ከእናንተ የበለጠ ስለ እናንተ ማንም ሊያውቅ አይችልም። ግን ይህንን ለዘመናት የተረሳን ምድር በሳይንሳዊ ዘዴ አጥንቶ ለዓለም ማሳወቅ አስፈላጊ ነው። የኦጋዴንን ችግር መፍታት የሚችለው የአካባቢውን ሳንካዎች ጠለቅ ብሎ በማወቅ ነው። ምንድን ነው ሳንካዎች? በውስጤ ሳንካዎቹማ እናንተ ናችሁ አልኩኝ። ችግሮቹን ማለቴ ነው አልኩኝ ጥቂት አሰብ አድርጌ። የችግር መፍቻ ቁልፍ የሚገኘው ራሱ ችግር ውስጥ ነው። አታጭበርበር ሳላይና፣ እውነቱን በኋላ ትናገራለህ። ሁለቱ ሰዎች ጥለውኝ ሲወጡ ገራፊዎቹ እየጎተቱ ቀድሞ ወደ ነበርኩበት ዋሻ ወስደው ወረወሩኝ።
አያን አሁንም ድረስ እያቃሰተች ነበር። የሚያንገበግበው የጀርባ ቁስላችንን ማስታመም አልቻልንም። እጆቻችን የፍጥኝ እንደተጠነፈጉ ናቸው። ለምን እስካሁን እጆቻችን እንደማይፈቱልኝ አልገባኝም። ከውጪ እሳት የሚተፋ ነፍጥ ያነገበው ወንበዴ አለ። የትም ማምለጥ አንችልም። የፈሪዱላ 12 ነው የሚባለው እንዲህ አይነቱ ነገር ነው። ደም የጎረሰውን የጀርባ ቁስል መፈወስ ባይቻል እንኳ እንዲያው መዳበስ ቢቻል ምን ነበረበት? ከሰዓታት ቆይታ በኋላ የዋሻው በር ተከፈተና የሚገባ ሰው ኮቴ ሰማን። ወደ ወደቅንበት ቀረብ አለና ቴናሱ አለ። መነሳት የሚያስችል አቅም አልነበረንም። ለመነሳት ይቅርና አንገታችንን ቀና የሚያስደርግ ጡንቻ የለንም። አጥንታችን እንደ ጭራሮ ተሰባብሯል። ጡንቻዎቻችን እንደ ክር ተበጣጥሰዋል። አቴናሱ አለ እንደገና። ማብላት አትፈልጉ? የሚበላ ነገር ይዟል ማለት ነው። አያን አልኩ የሞት ሞቴን ካንገቴ ቀና ብዬ ነፍሳችንን እንያዛት። እጆቻችን ሳይፈቱ በምን እንመገባለን? አልኩት ካንገቴ ቀና እንዳልኩ። እጆቻችንን ፈታለን። የደም ስሬ አብጦ ነበር። ጣቶቼ ዝለዋል። በእርግጠኝነት የአያንም የደም ስሮች ከኔ በከፋ ሁኔታ ተጎድተዋል። ጣሳ መሰል ነገር አስጨበጠኝ። ተስገብግቤ ወደ አፌ ያስጠጋሁት። የስጋ ሾርባ ነው። የምን ስጋ እንደሆነ ግን አላውቅም። የዛው መከረኛ የግመል ስጋ ሊሆን ይችላል። ኦጋዴን ውስጥ ግመል የማይሆነው የለም። ይጫናል፣ ይታረስበታል፣ ይታለባል፣ ይታረዳል። ለአንድ ኦጋዴናዊ ግመል ከሰው ሳይቀር ሳይበልጥበት አይቀርም። ሁሉ ነገሩ ነው። በዚህ ሰዓት ምግብ መምረጥ ቅብጠት ነው። በሞት ሽረት መሃል ያለ ሰው እንኳ ስጋ አግኝቶ ይቀርና ድንጋይ ቢነክስ አይፈረድበትም። ለማፈር ባገኝ ያለ አንዳች ማመንታት ተጎንብሼ ሸመሽሞ ነበር። በናዚ ማጎሪያ ጣቢያዎች ውስጥ የነበሩ እስራኤላውያን የሰው ስጋ መብላታቸውን አንብቤያለሁ። የበሉት ሰውዬ በቁመቱ ልክ በተሰራ ብረት ድስት ውስጥ ሆኖ ከኦሹቲዝ ማሰቃያ ጣቢያ መሃል እየተንፈቀፈቀ ነበር። ስጋው ካጥንቱ ሲላቀቅ ለመዋቅር አጥንት ወይንም ለአናቶሚ ጥናት ለመዋል ነበር። የናዚ ዶክተሮች ከሚንፈቀፈቀው ብረት ድስት ርቀው ካጥንቱ እስኪላቀቅ እየተጠባበቁ ነበር። በረሃብ የተጎዱት እስራኤላውያኑ ትልቁን ብረት ድስት በመመልከት የዕለቱ ምግብ ሾርባ መሆኑን በማመን ፈጣሪያቸውን አመስግነው እየተጠባበቁ ነበር። ሾርባው ዘገየ። ወደ እነርሱ ሊመጣ አልቻለም። እነሱ ወደ ሾርባው መሄድ ነበረባቸው። ወደሚንፈቀፈቀው ብረት ድስት ተንጋጉ። ቡድስ ቡድስ ያለ ስጋ በአራት ማዕዘን ገንዳ መሰል ብረት ድስት የሚንፈቀፈቅ ውሃ ላይ የተንሳፈፈ ተመለከቱ። አንዱ ባንዱ ትከሻ ላይ እጁን እያሳለፈ የገሃነም ያህል የፈላውን ውሃ ከምንም ሳይቆጥሩ ስጋውን ተሻሙት። የራሱ እጅ እስኪበስል ብረት ድስቱ ውስጥ ገብቶ ስጋ የፈለገም አልታጣም። ከረሃብ በላይ የከፋ ነገር የለም። ተረት ይሁን ታሪክ ባይታወቅም ኢትዮጵያ ውስጥ በተከሰተ ረሃብ እናት ልጇን በልታለች ይባላል። ባዶውን ጣሳ መለስኩለት። አያንም ሾርባውን ጨርሰው ነበር። ሰውየው ጣሳዎቹን ይዞ ዋሻውን ዘግቶብን ሄደ። እጆቻችን መልሶ አላሰረንም ነበር። ተመስገን ነው። የጀርባዬን ቁስል ዳበስኩት። ይዘገንናል። የአያንንም ቁስሎች ዳበስኳቸው። ሰቀጠጠኝ። እርሷም ሳግ የተናነቃት የኔን ቁስሎች ዳበሰቻቸው። አዝናለሁ አለች አንገቴ ስር ተወሽቃ። ትኩስ እንባዋ ሞቀኝ። ለምን ይመስልሻል ሾርባ የሰጡን? እንዳንሞት ነው። ገና ይመረምሩናል። ብዙ ሚስጥር እንደያዝን ነው የሚያስቡት። አላመኑንም። የፈለጉትን ሚስጥር ሳያገኙ ብንሞት ኪሳራ እንደሆነ አምነዋል ማለት ነው። ቀጣዩ ምርመራ ከዚህ እንደሚከፋ መገመት ቀላል ነው። ምን አይነት ሚስጥር? ጥያቄን ሳትመልስልኝ የዋሻው በር ተበረገደ። ሾርባ ያመጣልን ሰውዬ ስህተቱን ለማስተካከል መመለሱ ነበር። እጆቻችንን እንደገና የፍጥኝ አስሮን ሄደ። በተፈታንበት ቅጽበት የታሰሩ አይኖቻችንን መፍታትና ከመሞታችን በፊት መተያየት እንችል ነበር። እስረኛ ራሱ እንደሚያስር የገባኝ ያኔ ነው። ሁለታችንም ቆጨን።
ከሄደ በኋላ ንግግራችንን ቀጠልን። ሾርባውን መርዘውት ይሆን? ወደ ኋላችን ተዘረርን። የቀመስናት ሾርባ ነፍሳችንን ይዛልን ቆየች። በጥርጣሬያችን መሰረት ሾርባው እስካሁን አልገደለንም። ደም የጎረሰው ቁስላችን ግን እረፍት የሚነሳ ጥዝጣዜ ለቆብን እንዳለ ውሎ እንዳለ አድሯል። አይኖቻችን ታስረው ዋሻ ውስጥ ስለተወረወርን ቀንና ሌሊቱን ለይተን ማወቅ አንችልም። የወፍ ድምፅ እንኳን የማይሰማበት ልም ያለ በረሃ ውስጥ እንደሆንን ገምተናል። ይሁን እንጂ ወደዚህ ሲያመጡን የተሻገርነውን ወንዝ እንደ ምልክት በመቁጠር ዋቢ ሸበሌ አካባቢ እንዳለን ገምተናል። አያን አንቀላፍታለች። እኔ ግን ጭልጥ ካለ ሐሳብ ውስጥ ገብቻለሁ። አያን ከመተኛቷ በፊት ለዚህ ሁሉ ፍዳ የዳረገን ነገር ምን እንደሆነ ብጠይቃት ይሄ በረሃ ከነዳጅ በቀር ሌላ ምን ሚስጥር የለውም ስትል ነበር የጀመረችልኝ። ነዳጅ ቢኖር ኖሮ እስካሁን ለምን አልወጣም? ወይም ነዳጅም እንደ ፍልፍል ውስጥ ለውስጥ እየቆፈረ ከአሳዳጁ ያመልጣል እንዴ? ነዳጅ ኦጋዴን ውስጥ የለም የሚሉትን ሰዎች መላምት እየደረደርኩ ተከራከርኳት። አያን ስለ ኢትዮጵያ ታካች የነዳጅ ፍለጋ ታሪክ ጥልቅ ዕውቀት እንዳላት የተረዳሁት ከዚህ በኋላ ነበር። ለምን ያለ ሙያዋ ስለ ነዳጅ ይህንን ሁሉ ዕውቀት ሊኖራት ቻለ? እንዲህ ብዬ እኔ ለራሴ እስክጠራጠራት ድረስ ነበር አንድ ባንድ የተረከችልኝ። ታሪኩ የሚጀምረው የዘመናዊቷ ኢትዮጵያ መሰረት ከነበሩት ከአጤ ምኒልክ ዘመነ መንግስት ጀምሮ ነው። እንደ ጎርጎሮሳውያን አቆጣጠር ከ1860 ዓመተ ምህረት አካባቢ ጀምሮ በኦጋዴን ሸለቆ ውስጥ ነዳጅ ገነፈለ የሚል ወሬ መሰማት ጀምሮ ነበር። በጅጅጋ አቅራቢያ በፋፋንና በገርገር ወንዞች ሸለቆ አካባቢም ነዳጅ ከከርሰ ምድር ሰርጎ የመውጣቱ ዜና ይሰማ ጀመር። ከዚህም አልፎ በጋራ ሙለታ ተራሮች ግርጌም እንደ ተበጣ ደም ስር ነዳጅ ተንፎለፎለ ይባል ጀመር። አንዳንድ የውሃ ጉድጓዶች ሳይቀር የነዳጅ ሰፈፍ ታየባቸው ተባለ። ከዚህም አልፎ አንዳንድ የውሃ ጉድጓዶች ሳይቀር የነዳጅ ሰፈፍ ታየባቸው ተባለ። ከዚህ በኋላ ነበር ኢትዮጵያ የሃይድሮ ካርቦን እምቅ ኃይል እንዳላት የታወቀው። ይህንን ታሪክ በሬ ወለደ አይነት እንደሆነብኝ ለአያን ስነግራት እሳት በሌለበት ጭስ የለም በማለት ነበር ትረካውን የቀጠለችልኝ። ግመል ባለበት ነዳጅ አለ የሚባለውን አልሰማህም? የኦጋዴን በረሃ 10,000 ያህል ውፍረት ያለው ሴዲሜንታሪ ሮክ ዝቅጥ አለት የተነጠፈበት ነው። ጂኦሎጂስቶች እንዳጠኑት ይህ አለት ንጣፍ እስከ 400 ስኩዌር ኪሎ ሜትር ይሸፍናል። ይህም በረሃው ድፍድፍ ነዳጅና የተፈጥሮ ጋዝ እንዳረገዘ ምልክት ነው። ከጥንት ዘመን ጀምሮ የእንስሳትና ከእጽዋት ቅሬታ አካል በመዝቀጥ ጠንክሮ ወደ ቋጥኝነት የተቀየረበት ይህ አካባቢ በሃይድሮ ካርቦን ብልጽግናው ከመካከለኛው ምስራቅ ምድር ጋር ተመሳሳይነት ያለው ስነ ምህዳር እንዳለው ጂኦሎጂስቶች ደርሰውበታል። አጥኞቹ ኢትዮጵያ 5 የዝቅጤ ድንጋይ ሴዲመንተሪ ሮክ ሸለቆዎች እንዳሏት ደርሰውበታል። በዋነኝነት ኦጋዴን ባዚን፣ አባይ ሸለቆ፣ የኦሞ ሸለቆ፣ ጋምቤላና መተማ እንደሆኑም ተለይተዋል። በእነዚህ በማዕድን የበለጸጉ የኢትዮጵያ ሸለቆዎች የነዳጅ ፍለጋው የተጀመረው በ1920ዎቹ ጀምሮ ነው። በየጊዜው በሚነሱ ግጭቶችና ጦርነቶች የነዳጅ ቁፋሮ እየቆመ ኩባንያዎቹም እያቋረጡ ባይወጡ ኖሮ እስካሁን ኢትዮጵያ በማዕድን ሀብቷ መበልጸግ የምትችልበት ተስፋ ነበረ። ሲንክለር የተባለ የነዳጅ አሳሽ ኩባንያ በጂፕሰም በመዳብና በቤንዘን የከበረ ነው የተባለውን የኦጋዴን ሸለቆ ከነገስታቱ ዘመን ጀምሮ ያሰሰው ነበር። ነገር ግን ሳይታሰብ በ1950ዎቹ ውስጥ ዕቃውን ሸክፎ ወጣ። የሲንክለር ኩባንያ ኦጋዴንን ለቆ በወጣበት ወቅት ብጣቂ ወረቀት እንኳን የነዳጅ ካርታ አልተወም ነበር። ፍለጋ ያካሄደበትን ወይንም ያላካሄደበትን ስፍራ የሚጠቁም ካርታም አልተገኘም። ሆኖም በኋላ እንደ ጎርጎሮሳውያን አቆጣጠር በ1970ዎቹ ቴንኮ የተባለ የአሜሪካ ኩባንያ ኦጋዴን ገብቶ ባደረገው አሰሳ 2 ጉድጓዶች ውስጥ ነዳጅ እንዳገኘ ገልጾ ነበር። ነገር ግን ኢትዮጵያ ውስጥ ነዳጁ ከመፈንዳቱ በፊት ኮሙኒስቶቹ አብዮት አፈነዱ። መሰረቱ ከካፒታሊስት ርዕዮተ ዓለም አቀንቃኙ አሜሪካ የሆነው ቴንኮ ኩባንያም ነዳጅ ሳይወጣ እግር አውጪ ብሎ ከኦጋዴን ወጣ።
በቴንጎ እግር ከኮሚኒስቶች ርዕዮተ ዓለም አራማጇ ሶቪየት ኅብረት የተነሳው ነዳጅ አዳኝ ኩባንያ በኦጋዴን ረሞጫ በረሃ ላይ እግሮቹን ተከለ። የአሜሪካኑ ኩባንያ የጀመራቸውን ገድሎችም ይቆፍር ጀመር። በኢላላና በካሉብ ነዳጅ ጉድጓዶች ተስፋ ሰጪ ፍንጮች እንዳገኘ ቢገልጽም የደርግን መውደቅ ተከትሎ ከኦጋዴን ምድር ገጽ ላይ ተስፋውን ሰርዞ ወጣ። ከ1980ዎቹ በኋላ የኢህአዴግን መግባት ተከትሎ እንደገና ሁለት የአሜሪካ ኩባንያዎች ወደ ኦጋዴን በረሃ ብቅ አሉ። እነዚህ ሃንትና ማክሲስ ኢነርጂ የተባሉ የአሜሪካ ኩባንያዎች የኦጋዴንን ምድር ሲቆፍሩ ከቆዩ በኋላ ማክሲስ 2 ዓመታትን ብቻ ሞክሮ ሲወጣ፣ ሃንት ግን ለ8 ዓመታት አደኑን ቀጥሎ እጁን አዝሎ ወጣ። ከዚህ በኋላ ነበር ገዢው ፓርቲ አቀራረቡን የቀየረው። ለነዳጅ አሳሽ ኩባንያዎች ብሎኮቹን ከማከራየት ይልቅ ከሚገኘው ነዳጅ የጥቅም ተጋሪ እንዲሆን ወሰነ። ይህንን ተከትሎ በርካታ ኩባንያዎቹ የፊርማ ክፍያ ሳይቀር ራሳቸው እየከፈሉ የሴዲመንተሪ ሮክ ዝቅጥ ያለት ባዩባቸው የኢትዮጵያ ሸለቆዎች ሁሉ ለቁፋሮ አጎነበሱ። የፊርማው ክፍያ ዓላማ ነዳጅ በሚቆፍሩባቸው አካባቢዎች ለሚገኙ ህዝቦች የጤና፣ የትምህርትና የንጹህ ውሃ አቅርቦት እንዲሁም አገልግሎት እንዲውል ቢሆንም በዚሁ ተጠቀምኩ ያለ አካባቢ ግን አልተገኘም። ለነዳጅ አዳኞቹ አካባቢዎቹ ምቹ አለመሆናቸውም ተጠቃሚ አይደለንም፣ ወደፊትም ተጠቃሚ አንሆንም ብለው ከማሰባቸው የተነሳ ነው። ይሁን እንጂ ጆሮ ዳባ ልበስ ያሉት ኩባንያዎች ገብተው ማሰሳቸው አልቀረም። የዩናይትድ ኪንግደሙ ዋይት ናይል፣ የዩናይትድ ስቴቱ ኢንተርግሎባል፣ የስዊድኑ ሉንዲን፣ የማሌዥያው 2 ኩባንያዎች ፔትሮናስ እና ፔሽኮ፣ የሆንግ ኮንጉ ሳውዝ ዌስት፣ የአሜሪካው አፋር ኤክስፕሎረር፣ የቻይና 2 ኩባንያዎች ዞንጊያን ፖሊ ግሩፕ ኮርፖሬሽን እንዲሁም ሌሎች ኩባንያዎች በኢትዮጵያ የዝቅጥ ያለት ሸለቆዎች ተሰማሩ። ለእያንዳንዳቸውም አካባቢዎቹ ተለይተው ተሰጧቸው። የአፋር አካባቢ ለአፋር ኤክስፕሎረር፣ አዲጋላና ሪፍት ቫሊ ለአፍሪካ ኦይል ኮርፖሬሽን፣ መተማ ክሉ ቫሊ ፔትሮል፣ ደቡብ ኦሞ ለቱሉዎ ኦይል፣ የአባይ ሸለቆ ለፋልካን ፔትሮሊየም፣ ጋምቤላና ጅማ ለሳውዝ ዌስት ኢነርጂ እንዲሁም ፍጹም ተስፋ የተጣለበት ኦጋዴን ለተለያዩ በርካታ ድርጅቶች መታደሉን መረጃዎች ያሳያሉ። ኦጋዴን ውስጥ በነዳጅ ቁፋሮ ላይ የተሰማሩት ፔሽኮ ኒው ኤጅ፣ ሳውዝ ዌስት ኢነርጂ፣ ፒሊ ግሩፕ ኮርፖሬሽን እና ዞያንግ የተባሉት ኩባንያዎች ቢሆኑም ዦያግያን የተባለው የቻይና ኩባንያ ግን በተፈጸሙበት አሰቃቂ ጥቃት ጥሎ ወጥቶ እንደነበር ይታወቃል። ኦጋዴን ውስጥ የሚንቀሳቀሰው ኦብነግ የተባለው አማጺ ቡድን ጥቃቱን እንዳደረሰ በተጠቀሰው በዚሁ ጭፍጨፋ አደሌ በተባለው ቦታ 65 ኢትዮጵያውያንና 7 ቻይናውያን እንደተገደሉ በወቅቱ ተገልጾ ነበር። አያን ይህንን ሁሉ ነግራይ ስታበቃ ነበር ጥቃቱ ላይ ስትደርስ ያቆመችብኝ። ምናልባት በየትኛው ጥቃት እጮኛዋ እንደተገደለ ባላውቅም ነገሩን ላለማባባስ ብዬ ከመጠየቅ ተቆጠብኩ። በዚህ ሰዓት ሁለታችንም በቂ ጥቃት ደርሶብናል። ምናልባት የቀረን መቀላት ብቻ ይሆናል። ጨለማ ውስጥ የወረረንን አካል ማንነቱን ባናውቀውም በቀላሉ ሊለቀን እንደማይችል ግልጽ ነው። በዚህ ሰዓት ሁለታችንም የምናስበው አሟሟታችን እንዴት እንደሆነ ነው። በአይነ ህሊናችን የሚሳለው ወፍራም ግንድ ላይ አንተርሰው ሲቀሉት ነው። ካንገታችን በላይ ያለውና የተቀላው ጭንቅላታችን ሕይወቱ እስኪያከትም ድረስ ከወዲያ ወዲህ እየተራወጠ ሲቃዥ ነው።